እንዳልኩ አባቶች ይሳሳታል። አሁን ሶሻል ሚዲያ ላይ የምታየው ነገሮች እኛ የዛሬ 8 ዓመት ያለፍንበት ስቴጅ ፓትርያርኩ 5 ኪሎ ነው ያሉት 5 ኪሎ ሆኖ የሆነ ውሳኔ ቢወሰን አፋር ድረስ ሂዶ ያ ውሳኔ ይፈጸማል። ማርያም በትዕቢት ኃጢአት ትፈተን ነበር ብሎ ዮሐንስ አፈወርቅ ጽፏል። ጊዮርጊስ ቤተክርስቲያን ውስጥ የገነተ ጽጌ አሁን በየሰንበት ትምህርት ቤት ኦርቶዶክስ ቤተክርስቲያን የሚማሩበት ሞጁል የሚዘጋጀው እዛ ነው። ስለዚህ ከምንጩ ነው የተማርኩት። አሁን በኦርቶዶክስ ያለው ምንድነው ማጆሪቲው የወሰነውን እንቀበላለን። እውነት ግን በማጆሪቲ አይወሰንም። ታምረ ማርያም ካነሳልኝ አንዳንድ ቦታ ላይ የተገኙት ኦሪጂናል ስክሪፕቶች እንዳልሆኑ ኦሪጂናል ጽሁፎች እንዳልሆኑና የተበረዙና እንደሌላቸው እየተነገረ ነው። ተዋህዶ ነው ምናምን የሚባሉ ኮንሰፕቶች በሐዋርያቶቹ ዘመን የጭቅጭቅ መንስኤ አልነበሩ። ማርያም ዘላለማዊ ድንግል ነች የሚለው ኮንሰፕት እኔ እሱ የጭቅጭቅ ርዕስ ሊሆን ይገባል ብዬ አላምንም። ዮሐንስ አፈወርቅ ኢየሱስ በሰማይ ይጸልያል ብሎ ጽፏል። ምንም እንኳን ማርያምን ብንወድ ብናከብር ከሰው ወገን ተርታ ልናስወጣት አንችል። ማርያም የሞተችው በኃጢአት ምክንያት ነው። ኢየሱስ ግን የሞተው ኃጢአትን ለማጥፋት ነው። ማርያም ዘላለማዊ ድንግል ነች ብዬ ባምን አንተ ባታምን ሁለታችን አንድ እንዳንሆን ምክንያት ሊሆን አይገባም። ልጅ ቢኖራት ቀለብ ስፈርልኝ አትልም። የአባቶች ትምህርት እንደወረደ የሚቀበሉ ይመስላሉ እንጂ ይሄን ትምህርት የሚቀበለው ኦርቶዶክሳዊ የለም። በመላክ ጉዳይ ብንሰጥ ምንም ችግር የለውም። በኢየሱስ ጉዳይ ከሳትክ ግን አደጋ። የአባቶች ትምህርት አትቀበሉም ይሉናል እንጂ ራሳቸው ኦርቶዶክሳውያን የማይቀበሏቸው ብዙ የአባቶች ትምህርት አለ። ኢየሱስ ይማልዳል ስንል ኢየሱስ በሰማይ ይለምናል እያላችሁ ነው የምንፍቅና ነው ይሉናል። ከታቦት ልክ አይደለም። ግን ቤተክርስቲያን ልክ ነች። ታቦትን ትተዋለህ፣ ኦርቶዶክስነትን ይዘህ ትከተላለህ። መጽሐፉ በፊት አነበው የነበረ መጽሐፍ ቅዱስ ሌላ መጽሐፍ ቅዱስ እኮ አልተሰጠኝ። የማርያም ልጅና የእግዚአብሔር ልጅ ይለያያሉ ብሎ ሁለት ያደርጓል ኢየሱስ። አንድ ነገር ብዙ ዓመት ስለቆየ እውነት ነው ማለት አይደለም። እነዚህ ጃይንት የሚባሉ በቤተክርስቲያን ውስጥ ያሉ አባቶች የቅድስና ማዕረግ አልተሰጣቸውም። የስተት ትምህርት ውስጥ ወድቋል። ቲክቶክ ላይ ያለው ሶሻል ሚዲያ ላይ ያለው እኮ መሬት ላይ ያለችው ኦርቶዶክስ አይደለች። በዚህ ያለማወቅ በዚህ ደግሞ በጣም አጠንክሮ የሚያዝ ነገር አለና መሐሉ ታዲያ ምንድነው ልትነግረን የፈለከው? ሴጣን እንኳን በመጨረሻው ዘመን ይድናል ብሎ የሚያምኑ አባቶች አሉ። በቤተክርስቲያኒቷ ጉዳይ ላይ ጥያቄ ማንሳት ከጀመረ ይቀጥላል። የማፍረሱ ስራ የለም። ሴጣን እንክርዳዱን እየዘራ ሰዎች ከዚህ እውነት ፈቀቅ እንዲሉ ክርስቲያን በሚመስል ሃይማኖታዊ ካባ ያልሆኑ መንገዶችን አዘጋጀብን ማለት ነው። ሰላም ጤና ይስጥልን የፕሮግራማችን ተከታታዮች፣ ዘወትር በየሳምንቱ አርብ ምሽት በኢትዮጵያ ሰዓት አቆጣጠር 2 ሰዓት ላይ በኤክሌሲያ ሚዲያ የሚተላለፍላችሁ ክያሾ የተሰኘው ፕሮግራማችን ጀምሯል። ያለፉ ተከታታይ ፕሮግራሞቻችንን ተከታትላችሁ ስክሪኑ ላይ ባለው አድራሻ በኮሜንት መስጫው ሐሳባችሁን ምክራችሁን ስላካፈላችሁን እጅግ አድርጌ አመሰግናለሁ። የዚህንም ክፍለ ጊዜ ደግሞ እንደዚህ ተከታትላችሁ ስክሪኑ ላይ ባለው አድራሻ በኮሜንት መስጫው ላይ ሐሳባችሁን ምክራችሁን እንድታካፍሉን አደራ ማለት እፈልጋለሁ። በተለይ ዘወትር እንደምናደርገው በኮሜንት መስጫው ላይ ፕሪሚየሩ ሲጫን ወይም ደግሞ የተጫነውን ባገኛችሁ በየትኛውም ሰዓት ስትከታተሉ ስለ ጌታ ስለ ኢየሱስ ክርስቶስ በልባችሁ ያለ ሐሳብ ወይም ጥቅስ ካለ እሱን እየጻፋችሁ አብረን እንድንቆይ አደራ ማለት እፈልጋለሁ። ዛሬ እንግዳ አድርጌ ጋበዝኩላችሁ የተወደደ የቃሉ መምህር ነው። ሜሎስ በተሰኘ ዩቲዩብ ቻናል ላይ እናፈርሳለን በሚል መርሃ ግብር በተለይ የምታውቁት የምትወዱት እንደዚሁም ደግሞ በቲዮሲስ መንፈሳዊ አገልግሎት ላይ የሚያገለግል ወንድማችንን ሜሎስ ተሾመን ጋብዤላችኋለሁ። ሰሞኑን ያልተገለጡ ገጾች በሚል ርዕስ ግሩም የሆነ መጽሐፍ አቅርቦልናል። ስለ መጽሐፉ ስለ አገልግሎቱ አንዳንድ ሐሳብ እያነሳን ከኔ ጋር ቆይታ እናደርጋለን። አብራችሁ ቆዩ። ሜላ እንዴት ነህ? እግዚአብሔር ይመስገን። ደንበኝነት ይጠናከር ተባብለን ነበረ ለገና ስንገናኝ። አዎ እውነት ነው። ይኸው እየቀጠለ ነው። ደስ ይላል። አሁን ቶሎ በተለይ እንደዚህ የዩቲዩብ ቻናሎች መቀራረብ ያለባቸው ይመስለኛል። ግድ ነው፣ አስፈላጊ አንድ ወንጌል ላይ ስላለን በህብረት መስራት አለብን። ግድ ነው። ቴንክ ዩ ዌልካም ብያለሁ። አመሰግናለሁ። እናፈርሳለን በጣም አነጋጋሪ ፕሮግራም ነው ዩቲዩብ ቻናል ላይ ያለና ርዕሱ ራሱ ትንሽ ሌላ መልክ የያዘ ስለሚመስል ምክንያቱም እናፈርሳ የሆነ የሚፈርስ ነገርን ትኩረት አድርጎ የሚሰራ ስለሆነ ቻሌንጅ ብዙ የለውም ብዬ አስባለሁ። እንደገና ደግሞ አንዳንዴ ለምሳሌ ኮሜንትም እናንተንም እዚህ ስጋብዝ እናንተን እንደ ጠባጫሪ ወይም የአገልግሎቱን በተለይ ተሐድሶም ላይ የተለያዩ ያሉትን የዛ አይነት ስዕል የሚያዝ ነገር አለና እንዴት ነው እናፈርሳለን? እናፈርሳለን እንግዲህ የሚለውን ቃል ብዙ ሰዎች ቃሉ ገና ሳይዩ ይደነግጣሉ እና እናፈርሳለን የሚለውን ስቱዲዮ ስንገነባም ቃሉ ይቀየር የሚል ሐሳብም ነበር ከኛም ዘንድ ማለት ነው። ግን ቃሉ የመጽሐፍ ቅዱስ ቃል ነው። ሐዋርያው ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 10 ቁጥር 5 ላይ የሰውን ሐሳብ እናፈርሳለን ይላል። ስለዚህ ከዛ ነው ኮት ያደረኩት። ስለዚህ ግን ምንድነው በእናፈርሳለን ውስጥ ያለው ግንባታም አለ፣ ማፍረስ ብቻ አይደለም። ምክንያቱም ዛ ቃል ላይ የሰውን ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን ካለ በኋላ ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን ይላል። ስለዚህ አፍርሰን መተው አይደለም። ካፈረሰን በኋላ አእምሮን ለማን እንማርካለን?
ለክርስቶስ እንማረካለን። ስለዚህ ማፍረሱ የሰውን ሐሳብ ነው የማይጠቅመውን በእግዚአብሔር ዕውቀት ለሚነሳውን ሰዋዊ የሆነውን አስተሳሰብ ሰዋዊ የሆነውን ፍልስፍና በእግዚአብሔር ቃል ዕውቀት እያፈረስን ከዛ በኋላ ደግሞ ምን ለማድረግ ነው አይምሮ ለክርስቶስ ለማማር እሱን ለመገንባት ነው። ግሩም የሆነ አገልግሎት ነው። መጽሐፍም ላይ እያየው ነበር ሰሞኑን ያው እንኳን ደስ አለ ብለናል። ያልተገለጡ ገጾች በጣም ቆንጆ መጽሐፍ ነው። የወደድኩት መጽሐፍ ነው። አድራሻዎች እናደርጋለን ተመልካቾች እንዲያገኙት። ምን ያህል ኢምፓክት አለው? ለምሳሌ አንተን የድነት ሁኔታም ስጠይቅ ስረዳ ለምሳሌ ትምህርት ቤትም ሰንበት ትምህርት ቤትም ከነበርክበት ይሄ የወንጌልን ነገር ያገኘህበት መንገድ ከታድሶ ጋር የተገናኘ ይመስለኛል እና ምን ያህል ኢምፓክት አለው? አሁን ይሄ ያንተም ቻናል እንደገና ደግሞ እናፈርሳለን የሚከታተሉ ሰዎች ምን ይላሉ? ትልቅ ተጽዕኖ አለው። ምክንያቱም እኔም የመጣሁት በታድሶ አገልግሎት ውስጥ ስለሆነ ያለው በተለይም ባለፍኩበት የሰንበት ትምህርት ቤት የቴዎሎጂ አገልግሎት ውስጥ በነበረኝ ጊዜ ውስጥ የታድሶ ጽሁፎች ያተኩሩ የነበሩት ልክ ያልሆነው ነገር በማሳየት ነበር። አንተ ትልቅ ነው ብለህ ያስከውን በልብ ያስከውን ያከበርከው ነገር የሆነ ጽሁፍ ይመጣና ያን ነገር ከልብ ያጠፋዋል ማለት ነው። ከዛ በኋላ ትደነግጣለህ። እኔ አስታውሳለሁ እንደውም አንድ ቪሲዲ እያየው ታምረ ማርያም ላይ የተሰራ የታድሶ ቪሲዲ ነበርና እያየው እናደድ ነበር። ምናደደው ለምንድን ነው? የሚናገረው ነገር ልክ እንደሆነ አውቃለሁ፣ ደግሞ ያስኩት እውነት ነው። ሲጋጭብኝ የነበረኝ አማራጭ መናደድ ነው። በሰውየው እናደዳለሁ፣ ግን ውስጤ ደግሞ እውነት እንደሆነ ይነግረኛልና ግን ለእውነት ከታዘዝክ አይምሮ የምታሰራ ከሆነ የታድሶ አገልግሎት ውስጥ ያለው የማፍረስ ስራ በጣም የብዙዎችን አይን የገለጠ ነው። የመናደድን ነገር ካነሳ እኛም እንደዛ ያው ሁላችን ያደግነው በዛ አካባቢ ስለሆነ የአይነት ስሜት ይኖርሃል እና ጠብ የሚለን ጊዜ ገብቷል እንደው ባገኘሁትም እንልበት ነገር አለና አሁንም በነገራችን ላይ እንደዚህ አይነት ሀሳቦች ይኖራሉ ይላልው። ለምሳሌ እናንተን እንግዳም አድርጌ ሳመጣ በተለይ ኮሜንት መስጫዎች ላይ አንዳንድ ጊዜ ብቅ የሚሉ ሰዎችን ሳይ እኛ ቀድሞ የነበረንን አይነት ስሜት የሚሰማቸው አሁን አንተ እናደዳለሁ እንዳልክ የአይነት ስሜት የሚሰማቸው ሰዎች ሊኖሩ እንደሚችሉ ሀሳብ ይሰማኛልና ምን መልእክት አለ ለእንደዚህ አይነት ሰዎች? ለነዚህ አይነት ሰዎች እንግዲህ ቀጥሎ ነው ብለው ለምሳሌ አሁን የሚገርም ኮሜንት ላይም ካየ እነዚህ የሚናደዱ ሰዎች የቀጣዩን ቪዲዮ ያያሉ ተከታትለው ኮሜንት ሲያስቀምጡ እያዩ ነው እና እኔ በደንብ ደግሞ አያለሁ። ስለዚህ በሆነ ቪዲዮ ላይ ይናደድን አንድ ሰው ቀጣይ በሚሰራው ቪዲዮ ላይ አለ። ስለዚህ ያ ዕውቀት እየገባበት ነው። ስለዚህ የሆነ ጊዜ ላይ እጃቸው መስጠታቸው አይቀርም። ስለዚህ እንዲቀጥሉበት እየሰሙ እንዲቀጥሉበት። ምክንያቱም ንዴት በሁለት አይነት መንገድ ልናየው እንችላለን። አንደኛ ያን ሀሳብ ማሸነፍ ሲያቅት የንዴት ስሜት ይመጣብሃል። ሁለተኛ ነገር ደግሞ እዛ ነገር ውስጥ እውነት እንዳለ እየተረዳህ ነው ማለት ነው። ስለዚህ እንደነዚህ አይነት ሰዎች ምንም ጥያቄ የለውም እኛም በዛ መንገድ ስለሆነ ያለፍነው ወደ እውነት መምጣታቸው ለዚህ ነገር መሸነፋቸው የማይቀር ጉዳይ ነው። ስለዚህ እንዲቀጥሉበት እንዲያዩ ነው የምመክረው። እየተናደዳችሁ ቢሆን የዚህኛውንም ክፍለ ጊዜ ያው ደስም እያላችሁ አብራችሁ እንድትቆዩ አደራ አላለሁ። ወደ መንፈሳዊ ህይወት የገባኸው ገና በወጣትነት በልጅነት በሚባል ሰዓት ነው? እንዴት ነበር እሱን አጫውተኝ። ምንድነው የሆነው መሰለ እኔ የተማርኩት ጣሊያን ስኩል ነው እና ከጣሊያን ስኩል በጣም አስቸጋሪ ትምህርት ቤት ነው። እንኳን መንፈሳዊ ህይወት ይቅርና ለሴኩላሩም ዓለም አይሆንም እና ግን ከዛ በኋላ ቤተሰብ ከዛ ትምህርት ቤት መውጣት እንዳለብኝ አሰቡና ከዛ የገባሁት የት ነው? ቃልዮት ነው። ቃልዮት ስገባ የነበረው እንግዲህ ሁሌ ጧት ላይ አንድ የመጽሐፍ ቅዱስ ክፍል ይነበባል እና እኔ ደግሞ ኦርቶዶክስ ነኝ። ስለዚህ እነሱን ጋር የነበረኝ ዲያሎግ ጥሩ አልነበረም። ስለዚህ ወደ መንፈሳዊ ነገር ውስጥ መግባት ፈለግኩ ማለት ነው። ቤተክርስቲያንን ማወቅ፣ ኦርቶዶክስን ማወቅ በልቤ ውስጥ ያመሻት መጣ። ስለዚህ ቀጥታ ሰንበት ትምህርት ቤት ነው ጆይን ያደረኩት፣ ጊዮርጊስ ቤተክርስቲያን እዚህ ፒያሳ የሚገኘው ማለት ነው። እዛ ከገባው በኋላ ከዛ እዛን ካሳለፍኩ በኋላ አንድ ነገር ወሰንኩኝ። የወሰንኩት ነገር ምንድነው? በቀሪው ዘመኔ ቤተክርስቲያንን ማገልገል አለብኝ ብዬ ልክ 10ኛ ክፍል ላይ ነው የወሰንኩት። 10ኛ ላይ ክፍል ላይ ወሰንኩኝ። ለአባቴና ለእናቴ ነገርኳቸው። ልክ 12ን ስጨርስ ቴዎሎጂ ነው ጆይን ማድረግ የምፈልገው አልኳቸው። ከዛ እነሱም አልተቃወሙኝም። ልክ 12 ስጨርስ ኢኮኖሚክስ ነው የደረሰኝ ዲላ። እሱን አልፈልግም አልኩኝና ቅድስት ሥላሴ መንፈሳዊ ኮሌጅ ገባሁ ማለት ነው ቀጥታ። ስለዚህ ከያኔ ጀምሮ ለመንፈሳዊ ነገር ያለኝ ነገር አፕታይቴን የከፈተው ቃልዮት ነው። አንዳንድ ጊዜ እንዲህ አይነት መሳቦች እኔ በእግዚአብሔር ዘላለማዊ ዕቅድ ውስጥ አምናለሁ። ሁላችን በዛ ውስጥ ተጉዘን ወደ እንደዚህ አይነት ነገሮች እንደምንሄድ አስባለሁ። ግን
ከተማ አድጎ ያውም በተለይ ደግሞ ጣሊያን ስኩል ያውም ደግሞ ፒያሳ አራዳው ምን የሚባለው አካባቢ ላይ ሆኖ ሰው ለመንፈሳዊ ነገር እንዲህ የመሳብና ጥሩ ውጤት ያለውን ትምህርቱን ትቶ ወደ መንፈሳዊ ማዘንበል የተለየ ነገር ይመስለኛል። ግን ወደ ኮሌጁም ከመግባት በፊት አራዳም ጊዮርጊስ የመማር ነገር ነበር። 4 ዓመት ተምሬያለሁ። እዛ የሚሰጥ ኮርሶች አሉ ቀዳማይ ካላይ የሚባሉ እስከ 4ኛ ክፍል ድረስ 4ኛ ዓመት ድረስ የሚሰጠውን ተምሬ ነው ወደ ስላሴ የገቡትም። ልክ 2ኛ ዓመት ላይ ሲሆን ወደ ቅድስት ስላሴ መንፈሳዊ ኮሌጅ ገባው ማለት ነው። ምክንያቱም ቤተሰቦቼም እዛ ጊዮርጊስ ነው ያደጉት። ቤተሰቦቼ የክህነት የቤተ ክህነት ሰዎች ናቸው። ስሜን የሚያወጣልኝ አያቴ ነው ሜሎስ የሚለው። ምክንያቱም ቅዳሴ ላይ ያለ ቃል ነው፣ ብዙ ሰው አያውቀውም። ሜሎስ የሚለው ራሱ ትርጉም ሳናቅ ነው ሜሎስ ነው ይያል የእሳት ሰይፍ ማለት ነውና ቅዳሴ ላይ ሜሎስ ይላክ የሚል ክፍል አለው እና የእሳት ሰይፍ ማለት የመንፈስ ቅዱስ ሰይፍ ነው። ምንድነው የሚታሰበው በኦርቶዶክስ ገለባውን መጨረሻ ጊዜ ላይ የሚለየው ስንዴውና ገለባውን ያ ሰይፍ ነው ተብሎ ነው የሚታመነው። ስለዚህ አያቴ ካህን ስለነበር ሜሎስ የሚለውን ስም ሰጠኝ እና ጊዮርጊስ ቤተክርስቲያን ውስጥ የገነተ ጽጌ በነገራችን ላይ ከዛ ነው ብዙ አሁን በየሰንበት ትምህርት ቤት ኦርቶዶክስ ቤተክርስቲያን የሚማሩበት ሞጁል የሚዘጋጀው እዛ ነው። ስለዚህ ከምንጩ ነው የተማርኩት። ስምን መልአክ ያወጣዋል የሚለው ያስኬድ እንደሆነ አላውቅም። ምክንያቱም አሁን ከምትሰራቸው አንዳንድ ነገሮች አንጻር የእሳት እንዴት ነው የሚለው ነገር ውስጤ መጥቷል። ግን አንዳንድ ጊዜ እንግዶችን ስጠይቅ ለምሳሌ እናንተ በቤተ ክርስቲያን አድጋችኋል፣ ቅድስት ስላሴ በደንብ ተምረሃል በአግባቡ እና ለምሳሌ ወንጌል መች በራልህ ስል ሰዎች ወንጌል ሳይበራለት እንዴት ሰንበት ትምህርት ሄዶ እንደገና ስላሴ ድረስ ተምሮ እንዴት ይሆናል ብሎ ያስባሉ። እና ቃሉ ራሱ ተገቢ ንግግር ነው ለአንተ። ደግሞስ የወንጌል ብርሃን ይበራልህን ቀንታ ታስታውሳለህ? ሽፍት ያርክበት ምንድነው? በእኛ አገልግሎት የመጣንበት ወደ ጌታ የመጣ ነው በፕሮሰስ ነው። አሁን ብዙ ጊዜ ቸርቾች አካባቢ ጌታ የምትቀበሉ ተብሎ ይመጣሉ፣ ይታወቃል ያቺ ቀን። በእኛ ጊዜ ላይ ግን የሆነ ነገር ስንጥል ነው የመጣ ነው። በተለይ ቴዎሎጂ ከገባው በኋላ ትልቁን የጌታን እውነት ያገኘው ቴዎሎጂ ውስጥ ነው። የታድሶችንም ጽሑፍ ስላነማነብ ምክንያቱም ቅድስት ስላሴ ዩኒቨርሲቲ ኮሌጅ በተለያዩ ወገኖች የሚወጠር ኮሌጅ ነው። እንዴት ማለት ነው? በዚህ በኩል ታድሶች አሉ፣ ጽሑፎች ያስገባሉ፣ እነዛን ጽሑፎች ታነባለህ። በዚህኛው በኩል ደግሞ የቤተክርስቲያኒቷ ማህበረ ቅዱሳን የሚባል ግሩፕ አለ። እሱ ደግሞ ቴዎሎጂውን መያዝ ይፈልጋል። ስለዚህ በዚህ በኩል ታድሶ፣ በዚህ በኩል ማህበረ ቅዱሳን ይስበዋል። ስለዚህ እኔ ደግሞ እንደ ድል በለው ጌታ ረድቶኝ በለው የትኛውን ብራንች አገኘው? የታድሶን አገኘው ማለት ነው። ያን ዊንግ አገኘው እና እዛ ላይ የሚሰጡትን ጽሑፎች አነብ ነበር። ስለዚህ ምንድነው ሀፕን ያደረገው ካልከኝ፣ ለምሳሌ ታቦት ጉዳይ ላይ ቢነሳ ለካ ታቦት ልክ አይደለም፣ ግን ቤተክርስቲያኔ ልክ ነች። ታቦትን ትተዋለህ፣ ኦርቶዶክስነትን ይዘህ ትቀጥላለህ። እንደዚህ አንዳንድ ነገሮች በማርያም ጉዳይ የሆነ ነገር እሱን ትተውና አይ ቤተክርስቲያኔ ልክ ነች ብለን ነበር የመጣ ነው። እንደዛ ሽፍት እያደረግን እውቀቱ እየጨመረ መረዳቱ እየጨመረ እየመጣ ግን ዋናው ነገር ምንድነው? ብርሃን የተባለው ነገር በጣም ወሳኝ ነገር ነው። ምክንያቱም ሐዋርያው ጳውሎስ የሚናገረው ነገር አለ። ሁለተኛ ቆሮንቶስ 4:4 ላይ የዚህ ዓለም አምላክ እንዳያምኑ ልቦናቸውን አሳወረ ይላል። እዛ ጋር ሁለት ሐሳብ ያነሳል፣ ጨለማና ብርሃንን እና ቀጥታ የሚያገናኘው ሐዋርያው ከዘፍጥረት ምዕራፍ 1 ላይ ነው። በጨለማ ላይ ብርሃን ይብራ ያለ እሱ ምን አድርጓል? በልቦናችን ላይ የእውቀቱን ብርሃን አብርቷል ይላል። ስለዚህ መጽሐፉ በፊት አነበው የነበረ መጽሐፍ ነው። መጽሐፍ ቅዱስ ሌላ መጽሐፍ ቅዱስ እኮ አልተሰጠኝም። ያን መጽሐፍ ነበር ማነበው። ግን ብርሃን ምንለው ምንድነው? በእውነተኛው ብርሃን ማየት ተቻለም። በፊት አነበው የነበረው ጥቅሶች በሌላ ዳይሜንሽን ማየት ቻልኩኝ። ስለዚህ ብርሃን የምንለው ያ እውቀት ያ መገለጥ አገኘን ማለት ነው። ስለዚህ ግን በጣም እኔን የረዳኝ ከዛ በኋላ የኮሮናው ጊዜ ነው። ኮሮና ቤት አልነበርንም። እዛ ጊዜ በደንብ የመጽሐፍ ቅዱስ ማንበብ ጊዜ ነበረኝ። ስለዚህ ከመንፈስ ቅዱስ ጋር የበለጠ ኢንካውንተር ማድረግ የጀመርኩበት ጊዜ ነውና ያን የኮሮናው ጊዜ ለኔ የበለጠ ወደ ክርስቶስ እንድጠጋ ትልቅ በሩን ከፈተልኝ ማለት ነው። ታድሶን ካነሳህልኝ ግን ባነሳው ደስ የሚለኝ ነገር አለ። ምክንያቱም አንዳንድ ሰዎች የሚያነሱት ነገር ትልቅ ቤተክርስቲያን ረጅም ዓመት ታሪክ ያላት ብዙ መዋቅራዊ ነገር ያላት ቤተክርስቲያንን ጥቂት ወንድሞች ብቻ ያውም ደግሞ ለምሳሌ ተቋማዊ ቅርጹ እንደሱ ያልሆነ የኢኮኖሚ አቅሙም እንደዛ ያልተደራጀ ሆኖ
እንዴት መሞገት ይቻላል የሚል ሐሳብ ያነሳሉ ቤተክርስቲያንን ትልቅነት ከማየት አንፃርና አልተቸገራችሁም በእንደዚህ አይነት አገልግሎት? አዎ አንዳንድ ነገሮች ነበሩ። ግን ምንድነው ቤተክርስቲያንን እንግዲህ ይመራል ተብሎ የሚታመነው መንፈስ ቅዱስ ነው። መንፈስ ቅዱስ ከሆነ የሚመራ ከሆነ መንፈስ ቅዱስ ከቤተክርስቲያን በላይ ነው አይደል? ከቤተክርስቲያን በላይ ነው። ስለዚህ መንፈስ ቅዱስ ደግሞ በየተለያየ ዘመን ይህን የተሐድሶ እንቅስቃሴ በአንድ በሌላ መንገድ ያከናውናል። ሀገራችን ላይ ብቻ ሳይሆን በመላው ዓለም ላይ ያን ነገር ያደርጋል። ስለዚህ መንፈስ ቅዱስ የበላይ እስከሆነ ድረስ ይህን የተሐድሶን እንቅስቃሴ የሚያስጀምረው እሱ ነው፣ ሰው አያስጀምሩም። እኛ የዚህ እንቅስቃሴ ተካፋዮች ነው የሆነው እንጂ አስደማሪዎችም አይደለንም። ከኛ በፊትም ያሉትም አላስደምሩትም። የዛ ነገር ምንድነው የሚሆነው? ተካፋዮች ይሆናሉ ማለት ነው። ስለዚህ መንፈስ ቅዱስ የበላይ እስከሆነ ድረስ የትኛውም መዋቅር የትኛውም ስትራክቸር ከዚህ መለኮት ከሆነው አካል አይበልጥም። ስለዚህ በሱ ምሪት ውስጥ ካለ ድረስ እነዛን ልክ ያሉትን ነገር የማደስ ድፍረቱና አቅሙ ታገኛለህ ማለት ነው እንጂ በሰውኛ አይታሰብም። ምክንያቱም ቤተክርስቲያኒቷ በጣም ስትሮንግ የሆነ መዋቅር ነው ያላት። ማለት በቀላል የሚነካ መዋቅር አይደለም። ከላይ ጀምሮ እስከ ታች ድረስ ለምሳሌ አሁን ፓትርያርኩ 5 ኪሎ ነው ያሉት። 5 ኪሎ ሆኖ የሆነ ውሳኔ ቢወሰን አፋር ድረስ ሂዶ ያ ውሳኔ ይፈጸማል። እሳቸው ሄዶ አይደለም፣ ግን ስትራክቸሩ እዛ የሆነ ሰው ቤት ገብቶ የሆነ ኢንፍሉዌንስ ያመጣል። ግን ጉዳዩ መንፈሳዊ ነገር ነውና በመንፈስ ቅዱስ ኃይል ሲሆን ምሪትን የሚሰጠው ሰው አይደል? እንዴት ማድረግ እንዳለብህ፣ ምን ሰዓት ላይ ምን መናገር እንዳለብህ ቃልም ጭምር የሚሰጥን እሱ ነው። እንዳትዘጋጁ እኮ ነው አይደል? ጌታ ሲያስተምር መኳንንቶች ፊት ሲያስቀምጧችሁ ምን ልናገር ብላችሁ ምን ላድርግ ብላችሁ እንዳታስቡ። ለምን? በዛ ጊዜ መንፈስ ቅዱስ ይሰጣችኋል ያን ቃል። ስለዚህ ከቃል ጀምሮ መንፈስ ቅዱስ የሚያቀብል ከሆነ በምሪት ደረጃ እሱ ነው የሚመራ። ስለዚህ ስትሮንግ የነበረው በብዙ ሰዎች አይምሮ ሊነካ አይችልም በሚባሉት ጉዳዮች ላይ የተሐድሶ እንቅስቃሴ ከላይ እስከ ታች ድረስ ትልቅ ለውጥ እያመጣ ነው። በጣም ትልቅ ለውጥ ያመጣ ነውና እዚህ ሀገር ላይ ብቻም ሳይሆን በሌላም የኦርቶዶክስ አብያተ ክርስቲያናት በታሪክ የምናውቃቸው አሉ። ለምሳሌ የህንድ ቤተክርስቲያን ማላንካራ ኦርቶዶክስ የተሐድሶ እንቅስቃሴ ቤተክርስቲያኒቷ ለሁለት ከፍሏታል። ስቲል አለ ለሁለት ከፍሎ እንደው ፍርድ ቤት ኬሱ ሂዶ ፍርድ ቤት ነው የመጨረሻውን ውሳኔ ወሰነው። በቃ እነዚህም የቤተክርስቲያን ልጆች ናቸው፣ እነዚህም የቤተክርስቲያኒቷ ልጆች ናቸው። ስለዚህ ምን ይደረግ? ያሉት ቤተክርስቲያን ተቆጥሮ ያለው ንብረት ተቆጥሮ ለሁለት አካፈሉና ሰጥቷቸው ማለት ነው። እና የተሐድሶ እንቅስቃሴ በሁሉም ዘንድ ያለ ነው። በሁሉም ዘንድ ያለ ነው። ስሙ ይቀያየራል። በነገራችን ለምሳሌ ካቶሊክ ጋር ብትሄድ ካሪዝማ ይባላል። እና እዚህ ኢትዮጵያ ውስጥም አለው እንግዲህ የካቶሊክ ነበር በጣም ትንሽ ነው፣ ግን እዚህም ሀገርም አለ። እና ይሄ የተሐድሶ እንቅስቃሴ ሰው መረዳት ያለበት ሰው አይደለም የሚጀምረው። መንፈስ ቅዱስ ልክ እንደ ንፋስ አይደል? ዮሐንስ ወንጌል 3 ላይ እንደ ንፋስ ነው የሚገልጠውና ንፋስ ደግሞ አሁን ይምጣ ነገ ይምጣ አትለው። ቤት በኩል እንደሚመጣ አታውቅም። ልታደርገው የምትችለው ነገር አንድ ምንድነው? ስም ነው የምትሰጠው ንፋስ አይደል? አሁን በዓለም ላይ ንፋስ ማስቆም ስለማይችሉ የሆነ ስም ትሰጠዋለህ ልታስቆመው ስለማይችል። ስለዚህ የተሐድሶ እንቅስቃሴ ልክ እንደ ንፋስ ነውና ማስቆም አይችልም። ሰው ሊሰጠው የሚችለው ምንድነው? ስም ነው የሚሰጠው ማለት ነው። ስላሴ ላይ ካነሳለኝ ቅድም ለምሳሌ በቤተ ክርስቲያን ሆነን እየተማርንም ቢሆን ልክ ያልሆነ ነገር ሲገጥመን ይሄ ልክ አይደለም፣ ቤተ ክርስቲያን ግን ልክ ናት እያለን እንጓዝ ነበር ያልከኝ ነገር አለ። ለምሳሌ ታቦት ኦኬ ልክ አይደለም ብለን ገባን፣ ግን ቤተ ክርስቲያንን የሚያዝ ነገር አሁን ለምሳሌ ቲክቶክ እናንተም ብቅ ትላላችሁ እዛ ላይና ዝነኛ የሆኑ የቤተ ክርስቲያን አስተማሪዎችም እየጠቀሱ እንደናንተ ተሐድሶ ሳይሆኑ አሁንም ድረስ በቤተ ክርስቲያን አስተምሮ እንዳሉ እየተናገሩ ይሄንን አልቀበልም ይሄንን እቀበላለሁ የሚሉ ሰዎች እየተፈጠሩ ያሉ ይመስለኛል ማህበራዊ ሚዲያ ላይ ስትመለከትና ይሄ ምናልባት የእናንተ ፍሬ ነው ብለህ ማሰብ ይቻላል? የተሐድሶ እንቅስቃሴ ውጤት ነው ብሎ ማሰብ ይቻላል? አጠቃላይ የተሐድሶ እንቅስቃሴ እንዳልኩ በአንድም በሌላ መንገድ ጌታ ስለሚሰራ ተጽዕኖ አለው። በደንብ ነው ተጽዕኖ ያለው። ምክንያቱም ትልቁ ችግር የነበረው በእኛ ጊዜ የሆነ ነገር እንተውና ግን ቤተክርስቲያኒቷ ብቻ ፍጹም እንደሆነች እናስባለን። አሁን በሶሻል ሚዲያ የምናየው ነገር እሱ ነው። ለምሳሌ አሁን ታቦት ቢዝም ባሊዝም ቀኖና ነው፣ ችግር የለውም። ለምን ከተባለ ለምሳሌ ህንድ ቤተክርስቲያን ታቦት የላትም። ስለዚህ ኦርቶዶክሳዊ የሚያስብለኝ ለካ ታቦት አለመያዝ አይደለም ወደሚል ነገር ውስጥ ነው የምትገባው። እና አሁን ሶሻል ሚዲያ ላይ የምታየው ነገሮች እኛ የዛሬ 8 ዓመት ያለፍንበት ስቴጅ ነው። ስለዚህ ሰው በዛ ሜንታሊቲ ነው የሚያልፈው። በቤተክርስቲያኒቷ ስታልፍ በተለይ በመዋቅሯ ውስጥ የምታልፍ ሰው ከሆንክ እነዚህን ስቴጆች ታልፋለህ ማለት ነው። ምክንያቱም ኖርማል አእምሮ ያለው ሰው የሚያስባቸው ጥያቄዎች ናቸው። ኦሪየንታል የሚባሉትን ቤተክርስቲያናቶች ማነጻጸር ስትጀምር ህንዱ ጋራ ምን አለ፣ ግብፁ ጋራ ምን አለ፣
ሶሪያው ጋራ ምን አለ? አርመኑ ጋራ ምን አለ? እኛ ጋራስ የሌለው ነገር ምንድነው ብለህ ስታነጻጸር ወደ ምን ትሄዳለህ? በቃ ይሄ ቀኖና ነው፣ ዶግሜን ብቻ ሊያዝ። በእኛም ጊዜ እንደዛ ነበር፣ ዶግማውን ብቻ። ቀኖናው ችግር የለም። አንዳንድ ትምህርቶችን ሞዲፋይ ወደ ማድረግ መተን ነበር። ኢቭን አስታውሳለሁ በተለይ በእኛ ጊዜ የነበረው የታድሶ እንቅስቃሴ ላይ ቴዎሎጂ የነበርን ጊዜ ታቦትን በተመለከተ ለታቦት ሰግዳላችሁ ሲባል አንሰግድም ነበር ምንለው ኦርቶዶክሳውያን። ታዲያ ለምንድን ነው? አይ ለታቦቱ ሳይሆን ታቦቱ ላይ ኢየሱስ የሚል አልፋና ኦሜጋ የሚል ስም አለ፣ ለዛ ነው እንጂ የምንሰግደው ለታቦቱ አይደለም የሚል ከቨራፕ እንሰራለት ነበር። አሁን ሶሻል ሚዲያ ላይም እንደዚህ አይነት ከቨራፕ ነው የሚሰሩት። ግን ይህም የሆነ ጊዜ ላይ ፌዳውት ያደርጋል፣ ልክ እኛ ጋር እንዳደረገው ማለት ነው። እና የታድሶ እንቅስቃሴ ምንም ጥያቄ የለውም። ሌላ ቅርጽ ቲክቶክ ላይ ያለው ሶሻል ሚዲያ ላይ ያለው እኮ መሬት ላይ ያለችው ኦርቶዶክስ አይደለችም፣ ሌላ ቅርጽ እንዲይዝ ነው ያደረገው። ያ ደግሞ በአንድም በሌላ መንገድ የታድሶ እንቅስቃሴ ነው። ስለዚህ የሆነ ውጤት እንጠብቃለን ብለህ ማሰብ ይቻላል? በደንብ እንጠብቃለን። ምክንያቱም ሰው አንድ ጊዜ በቤተክርስቲያኒቷ ጉዳይ ላይ ጥያቄ ማንሳት ከጀመረ ይቀጥላል እና ጥያቄን ይወልዳል። ጥያቄን ይወልድና መጨረሻ ላይ ከክርስቶስ ጋር ትገናኛለህ። የማፍረሱ ስራ ይሄ ነው። የሆነ ነገር ታፈርሳለህ አእምሮ ላይ፣ ከዛ ደግሞ ቀስ ብሎ ሌላም ነገር ይፈርሳል፣ ቀስ ብሎ ሌላ ነገር ይፈርሳል፣ ከዛ ከክርስቶስ ጋር ይገናኛል። እናንተ በታድሶ እያላችሁ በተለይ ልብሰ ተክህኖ የተለያየ ነገሮችን ያው ትጠቀማላችሁ። ከዛ ብዙ ልዩነት የለም። አንድ ወቅት ደግሞ ማህበራዊ ሚዲያ ላይ መነጋገር የነበረው በተለይ እኛ አካባቢ ያሉ ሰዎች ከእናንተ ጋር አብረው የማገልገል ፍላጎት እያላቸው አንገትህ ላይ ማተብ ማሰርህ አነጋጋሪ የሆነበትን ቀን አስታውሳለሁ። አንድ ጊዜ ቲክቶክ አካባቢ ይመስለኛል። እና እንዴት ነው አሁንስ ያለው ነገር? ወንድሞች እንዴት ነው የሚያወጣው? ምንድን ነው ቻሌንጁ በተለይ ማተብ አድርገ ቀሚሱን አድርገ ስታገለግል ምናምን አንዳንድ ሰው በአይነ ቁራኛ ነው ማይ። በዚህ በወንጌልም የተረዳውም ሳይድ በዛ ሳይድ ያለው አውልቅ ነው፣ የኛ ነው። የኛው ደግሞ በአይነ ቁራኛ ያለ። ግን ምንድነው ዋናው ነገር? እኔም በምንድነው ማምነው እውነትን በአገሪቷ ባለው ካልቸር ሜድ ይችላል ብዬ ነው ማምነው። ግዴታ አይደለም ግን ሜድ ይችላል። እና አገልግሎት ደግሞ አካሄዱ የምርጫ ጉዳይ ነው፣ ዶግማ አይደለም። ስለዚህ የታድሶ አካሄድ ይሄኛውን መንገድ ይመርጣል። አሁን ለምሳሌ ካየ ማተብ አለኝ እኔ አውልቄው አላውቅም። ለምን ከተባለ አንደኛ የጎዳይ ነገር የለም፣ ሁለተኛ ደግሞ ጥቅም አለው። ወንጌል ለምሰብከው ታርጌት ግሩፔ ይህን ሲያይ ጆሮ ይሰጣል፣ በደንብ ነው የሚሰጠው። እሱን ደግሞ አይቼዋለሁ በአገልግሎቱን ፍሬ ከጌታ በታች አንተ ነው የምትለካው አይደል? ታርጌትን ታያለህ፣ ምን ያህል ፍሬ እያፈራው ነው ብለህ የምታየው አንተ ነህ። ስለዚህ በዚህ አይነት መንገድ መሄዱ ለእኛ በጣም እጅግ አትራፊ ሆኗል እንጂ ከባድ ነው። በነገራችን ላይ ማለት በጣም ከባድ የሆነ አገልግሎት ነው። ለምን ከተባለ ቀላል የሚሆንበት ብዙ መንገድ ነበር፣ እሱኛው መንገድ አልመረጥ ነው። ለምንድን ያልመረጥ ነው? አንተ የገባ እውነት ካለ ለዛ ነገር ሰረንደር ማድረግ አለብህ። በሰዎች አስተያየት አይደለም ወደዚህ አገልግሎት የገባ ነው አይደል? ስለዚህ አገልግሎቱን ለሰጠ ጌታ ታማኝ ሆነህ ማገልገል ስላለብህ እና በዚህም በወንጌልም ሳይድ ያሉ ወንጌል አማኞች አንዳንዶች ያልተረዱ አገልግሎቱን በጣም በአይነ ቁራኛ ያዋል። እንዴት ነው ይሄ ነገር ማተም አድርገህ አንተማ የቀረ ነገር አለ እና በሁለቱም ሳይድ አንዳንዴ ባለመረዳት የሚመጣ አስተያየቶች ይኖራሉ። ግን ያው እኛም መርጠት ስለገባንበት ለሚነሳው ጥያቄ በተሻለን አቅም ትዕግስተኛ ሆነን ለመመለስ እንግዲህ እየሞከርን እንገኛለን። ወደ መጽሐፍ ልምጣ። ያልተገለጡ ገጾች በጣም እያነበብኩኝ በጣም እየተደሰትኩ ነበር። በርካታ ሀሳቦችን ያነሳል። ከድነት ጋር ተያይዞ፣ ከጌታ እናት ማርያም ጋር ተያይዞ፣ ከጸሎት ጋር ተያይዞ፣ ስለ መላእክት የተለያዩ የቤተ ክርስቲያን አስተምህሮቶችን ያነሳል። ዋና ትኩረቱ ያደረገው የአባቶችን አስተምህሮ ይመስለኛል። ምክንያቱም የጠቀስካቸው ትልልቅ የቤተ ክርስቲያን አባቶች መካከል ስላሉና ላነሳለ የፈለኩት ከዚህ በፊት ጨዋታ ስናደርግ በዓል ጨዋታ ላይ አባቶችን አትጠቅሱም ተብለን እንተቻለን ብለህ ነበር እንደታድሰውና ከዛ አንጻር አባቶችን እኛ ምን ጠቅሳለን ከማለት አንጻር ነው ወይስ እንዴት ነው? አባቶችን እንግዲህ አትጠቅሱም የሚል ብዙ ጊዜ ጥያቄ ይቀርባል። አንደኛም ከዛም አንጻር ነው። ሁለተኛውም ደግሞ ልክ ያልሆኑ ሁለት ጽንፎች እንዳሉ ነው የሚሰማኝ። እነዚህ ሁለት ጽንፎች ምንድነው? በኦርቶዶክሱ ዘንድ ለአባቶች ትምህርት በጣም ትልቅ ቦታ መስጠት እና አባቶች ያሉትን ሁሉ እንደወረደ እንቀበላለን የማለት ችግር አለ። በዌስተርኑ ሳይድ በኢቫንጀሊካሉ ሳይድ ደግሞ በተወሰነ መንገድ ደግሞ የአባቶችን ትምህርት ኢግኖር የማድረግ ነገር አለ። በተለይ በሀገራችን ኮንቴክስት ነው የምልህ።
እና ብዙ ሰው እንደውም አሁን ቄርሎስ ምናምን ብትለው ምን ያደርገኛል ቄርሎስ ይላል። ማነው ቄርሎስም ሊል ይችላል። አትናቴዎስ ብትለው ብዙ ሰው ላያውቀው ይችላል። ፎከስ የሚያደርገው የሐዋርያቱ ትምህርት ላይ ብቻ ነው። ግን ክርስትናችን ዝም ብሎ እኛ ጋር አልደረሰም፣ በታሪክ ሂደት መጥቷል። ስለዚህ እነ አትናቴዎስን እነ ቄርሎስን ማንሳታችን የማይቀር ጉዳይ ነው። ምክንያቱም በተለይ የአዲስ ኪዳን ቀኖና ላይ ስንመጣ አትናቴዎስን አለማንሳት አይቻልም፣ ግሪጎሪን አለማንሳት አይቻልም። ስለዚህ የአዲስ ኪዳን መጻሕፍቶቻችን የምናወራ ከሆነ እነዚህን አባቶችን ማንሳታችን የማይቀር ጉዳይ ነው። ስለዚህ እነዚህ ሁለትን ጽሑፎች ወደ ማዕከል ማምጣት ነው። የታድሶ አገልግሎት እሱ ነው። በነገራችን ላይ ጽንፉን ምን ያደርጋል? ወደ ማዕከል እንዲመጣ ያደርጋል። እና ይሄ መጽሐፍ የሚያተኩረው የአባቶች ትምህርት ላይ ነው። የአባቶች ትምህርት ላይ ሲያተኩር እንዳልኩ በዚህ በኩል ለወንጌላውያኑ የአባቶች ትምህርት እንዲያነቡ የበለጠ እንዲያዩዋቸው፣ ለኦርቶዶክሱ ደግሞ የአባቶችን ትምህርት ከመጽሐፍ ቅዱስ አንጻር እንዲመለከቱ። ምክንያቱም አሁን እኛን የአባቶችን ትምህርት አትቀበሉም ይሉናል እንጂ ራሳቸው ኦርቶዶክሳውያን የማይቀበሏቸው ብዙ የአባቶች ትምህርት አሉ። ስለዚህ እዚህ መጽሐፍ ላይ እነዚህንም ለማሳየት ነው የሞከርኩት፣ ቻሌንጅ ለማድረግ በሁለቱም መንገድ ያልተገለጡ ሲል በሁለቱም መንገድ ነው። ለነዛ ያልገለጧቸው ያልነገሩን አሉ። ለምሳሌ ዮሐንስ አፈወርቅ ድርሳን አለ ኢትዮጵያ ውስጥ እና ዮሐንስ አፈወርቅ ሆሚሊ አለው እና ድርሳኑና ሆሚሊው አይገናኙም፣ ሌላ ድርሳን ያለው እና እንደዛ የማድረግ አለ። በእነሱ ስም በጣም ብዙ መንፈሳዊ ፖለቲካ ተሰርቷል። በቄርሎስ ስም ብዙ ቄርሎስ ያላለው ግን ተብሏል የተባለ ለምሳሌ ውዳሴ ማርያም የሚባል በኦርቶዶክስ በጣም የሚታወቅ መጽሐፍ አለ። ውዳሴ ማርያምን ኤፍሬም ነው የጻፈው ተብሎ ነው የሚታወቀው። ግን ይሄ እኛ ሀገር ያለው የውዳሴ ማርያም አይነት ሌላው ቦታ ላይ የለም እና ኤፍሬም ጽፎታል የሚለው ጥያቄ ምልክት ውስጥ ገብቷል። በተለይ ቴዎሎጂ ራሱ ስንማር ጥያቄ ያነሱበት ነበር ያስተማሩን አስተማሪዎች ሳይቀሩ። እና እኛ ሀገር ውስጥ ጠያቂ ስለሌለ ዝም ብሎ አንዱ ይነሳና ይሄ የዮሐንስ አፈወርቅ ድርሳን ነው ይላል፣ ሰው አሜን ብሎ ይቀበላል። ይሄ አትናቴዎስ ነው ይላል፣ አሜን ብሎ ይቀበላል። ስለዚህ በተለይ የትርጉም ስራ የሚሰሩ በጣም ብዙ ነገር ያዛባሉ። ለምሳሌ እዚህ መጽሐፌ ላይ የጠቀስኳቸው ሀሳቦች አሉና እነዚህን ሀሳቦች አንዳንዶች ሲተረጉሟቸው አሳስተው ለቤተ ክርስቲያኒቷ ትምህርት እንደሚሆን አድርገው ነው የተረጎሙት። እኔ ደግሞ በተቻለኝ አቅም እነሱ ለጻፉት ጽሁፍ ታማኝ ሆኜ ለመተርጎም ነው የሞከርኩት እና ይህንን ኤክስትሪም የሆነውን ሀሳቦች ባላንስ ለማድረግ ምናልባት ይህን 2 ቀን ሶሻል ሚዲያ አይተህ ከሆነ ክሊፍ የሚባል አንድ ኢቫንጀሊካል ላይ ያለ አቃቢ እምነት ለሚሰራ በተለይ ዩኒቨርሲቲ አካባቢ ከልጁ ጋር ሆኖ አንድ ረዘም ያለ ዲያሎግ ያደርጋል እና በዚህ 2 ቀን አንድ ኦርቶዶክስ አጋጥሞት ነበር፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን እና የጠየቀው ምንድነው የአባቶችን ትምህርት አንተ የምታምነው እምነት አባቶች ላይ የለም ብሎ ቻሌንጅ ሲያደርገው በዚህ 2 ቀን ሶሻል ሚዲያ ላይ በጣም እየተቀባበሉ ነው ሰውና ያው እንግዲህ ረታ ናቸውና ደግሞ ይላሉ በዚህ በኩል እና ምንድነው የአባቶች ትምህርት በዚህ በኩል በተለይ በዌስተርኑ ያሉ ሰዎች የበለጠ እንዲያነቡ እንዲያዩ እሱን ለመምከር ነው። ተአምረ ማርያምን ግን ካነሳልኝ ወደ ያልተገለጡ ገጾች እመጣለሁ። ቅርብ ጊዜም በቤተ ክርስቲያን አካባቢ የሰማቸው ንግግሮች ነበሩ። ትልልቅ አባቶች ብፁዓን ሊቃነ ጳጳሳት ይመስሉኛል ሲናገሩ የነበሩና አንዳንድ መጽሐፍቶች ሊፈተሹ እንደሚገባ አንዳንድ መጽሐፎች ለምሳሌ አሁን ተአምረ ማርያምን ካነሳልኝ አንዳንድ ቦታ ላይ የተገኙት ኦሪጂናል ስክሪፕቶች እንዳልሆኑ ኦሪጂናል ጽሁፎች እንዳልሆኑና የተበረዙና እንደሌላቸውም እየተነገረ ነበርና እንደዛ ማለት ይቻላል? እንደዛ ነው። የታምረ ማርያም ኬስ ስናነሳው እሱ ሞር ከግብጽ ሀገር መጣ ተብሎ ነው የሚታመነው። ግን እኛ ሀገር ያለው ታምረ ማርያም ከግብጾቹ ጋራ ካሉ ሀሳቦች ጋር በፍጹም ነው የማይገናኘው፣ በፍጹም የማይገናኝ። ግን ቤተክርስቲያኒቷ ቅድም እንዳልከው አንድ ነገር እውቅና ሰጥተዋለች። በስሩ አፄ የገቡ ሀሳቦች አሉ ተብሏል። ሀሳቦች የትኛዎች ናቸው አልተነገረንም፣ ግን በደፈናው ነው የተናገሩት። ግን ሞር የአባቶች ትምህርት ስንል ከታምረ ማርያም በፊት ወዳሉት አባቶች እንሂድ የሚል ሀሳብ ነው ያለው። የአባቶች ትምህርት ስንል ብዙ ሰው እንዲረዳው ያክል በ3 መንገድ ይከፈላል። ለምሳሌ ከሐዋርያት በኋላ የተነሱ አፖስቶሊክ ፋዘርስ ምንላቸው አሉ፣ ሐዋርያን አበው። ከዛ በኋላ ደግሞ አንቲኒሲያን ፋዘርስ ምንላቸው አሉ፣ ከኒቂያ ጉባኤ በፊት የነበሩ አባቶች ከኒቂያ ጉባኤ ድረስ የነበሩ። ከዛ ፖስት ኒሲያን የሚባሉ አሉ፣ ከኒቂያ ጉባኤ በኋላ የተነሱ አባቶች አሉ። እነዚህን አባቶች በተለይ ከመጽሐፍ ቅዱስ ቀኖና ጋር በተገናኘ ዶክትሪናል ከሆኑ ኢሹዎች ጋር በተገናኘ ትሪኒቲ የሚለውን ሀሳብ ዲፌንድ ከማድረግ ጋር ኢንካርኔሽንን ዲፌንድ ከማድረግ ጋር እና ጉባኤያት ላይ የተሳተፉ አባቶች
የነሱን ትምህርት ነው ሞር ፎከስ ያደረገው። ከዚህ በፊት መጋቢ ጻድቁ አብዶ ይመስሉኛል ከተሳሳትኩኝ ይታረማለሁ በንግግራቸው መካከል አባቶችን አስመልክቶ ሲናገሩ በተለይ ከኒቂያ በፊት ያሉ አባቶችን አብረን በጋራ እንጋራለን የሚል ሐሳብ አንስተው ነበርና ላነሳለ የፈለኩት ነገር አንተም ጠቅሰልናል በሁለቱም በኩል ጽንፍ አለ የሚል ነገር በዚህ ያለማወቅ በዚህ ደግሞ በጣም አጠንክሮ የመያዝ ነገር አለና መሐሉ ታዲያ ምንድነው ልትነግረን የፈለከው? አባቶችን አስመልክቶ ሊኖረንስ የሚገባው ትክክለኛ አመለካከት የትኛው ነው? ምንድነው መጽሐፍ ቅዱሳችን በተለይ ሐዋርያው ጳውሎስ የሚነግረን አንድ ነገር አለ። ቤተክርስቲያን በሐዋርያትና በነቢያት መሰረት ላይ ታንጻለች ይለናል። ስለዚህ ቤተክርስቲያን ኦልሬዲ ተመስርታለች። የተመሰረተችው በሐዋርያቶቹ ትምህርት ነው። ጌታ ኢየሱስም የማቴዎስ 16 ላይ ለጴጥሮስ ምንድነው ያለው? አንተ አለት ነህ፣ በዚህ አለት ላይ ቤተክርስቲያኔን እሰራለሁ ነው ያለው። የጋንም ደጆች አይችሏትም። ስለዚህ ቤተክርስቲያን በኢየሱስ ሞትና ትንሣኤ ላይ ተመስርታለች፣ በሐዋርያቶቹ ትምህርት ላይ ተመስርታለች። ስለዚህ ይህን የሐዋርያቶቹን ትምህርት እና የአባቶችን ትምህርት እኩል ቫልዩ አንሰጠው። ከሐዋርያት በኋላ የተነሱ አባቶች አሉ፣ አፖስቶሊክ ፋዘርስ ምንላቸው። የእነሱን ትምህርት እንኳን እንደ ሐዋርያቱ ትምህርት ባለስልጣን አይደለም። ለምሳሌ ሐዋርያው ጳውሎስ አንድ ነገር ይተረጉማል። ቆሮንቶስ መልእክቱ ላይ ስለ አለት ያነሳል አይደል? የአለት ክርስቶስ ነበር ይላል። ተረጎሙ። እሱ ባይተረጉም ኖሮ እኔ ብተረጉሙ አንተ የመቀበል ያለ መቀበልም መብት አለ ወይ ሜሎስ እይታ ነው ትላለ። ጳውሎስ የተረጎሙ ግን እንደዛ ማለት አይችልም። ጳውሎስ ሐዋርያ ነው፣ ስልጣን አለው። በተለይ ደግሞ ዶክትሪናል የሆኑ ኢሹዎች ላይ በቃ ባለሙሉ መብት ናቸው። እነሱ የመጀመሪያው ቤተክርስቲያን ላይ የነበሩት ሐዋርያቶች ማለት ነው፣ የበጉ ሐዋርያቶች የምንላቸው። ሐዋርያና አበው የምንላቸው አፖስቶሊክ ፋዘርስ የምንላቸው ምንድነው የሚያደርጉት? ይህንን ትምህርት ሊያብራሩት ይችላሉ፣ ከመሰረታዊ ትምህርት ሳይጋጩ ማለት ነው። ሐዋርያቶች እንኳን በነበሩበት ጊዜ የስህተት ትምህርት ነበራል። የገላትያ መልእክት የተጻፈው የስህተት ትምህርት ስለነበረ ነው። ቆሮንቶስ ቤተክርስቲያን ላይ ብናይ የስህተት ልምምድ ስለነበር ነው። እነሱ በነበሩበት ጊዜ እንኳን የስህተት ትምህርቶች ነበሩ። ስለዚህ ምንድነው የሚደረገው ከተባለ ወደ መጽሐፉ ሐሳብ መመለስ ወይ ደግሞ ወደ ሐዋርያቶቹ ሐሳብ መመለስ። ታድሶ ማለት እሱ ነው። አሁን ማከል ላይ ነው ስለ ለዛ ነው ታድሶ ማለት ወደ ቀድሞ ነገር እንመለስ ነው። ወደ ቀድሞ ነገር እንመለስ። አንድ ነገር ብዙ ዓመት ስለቆየ እውነት ነው ማለት አይደለም። እሱ አይሁዳውያን የተቸገሩበት እውነት ነው። ለምሳሌ ጌታ ኢየሱስ ምን ይላቸዋል መሰለ? ከፍቺ ጋር በተገናኘ ሙሴ የፍቿን ጽፈት ይስጣት ብሏል አሉት። ከዛ ኢየሱስ ምንድነው ያላቸው? ሙሴ ነው እንጂ እንደዚህ ያለው ከመጀመሪያ እንደዚህ አልነበረም ብሎ ዘፍጥረት ምዕራፍ 2 ላይ ነው ሄደው። ከመጀመሪያ ማለት ወደ ቀድሞ ነገር ማለት ነው። ወደ ስክሪፕቸሩ እንመለስ ነው። አዮ እነሱ ግን የነበራቸው ችግር ምንድነው? አይሁዳውያን የብሉይ ኪዳን መጻሕፍቶች አሏቸው። በቀኖና ደረጃ እነሱ የሚቀበሉት ነው እኛ የምንቀበለው። ግን ችግራቸው ምን ነበር? የብሉይ ኪዳን መጻሕፍት ብቻ ሳይሆን የትርጓሜ መጻሕፍቶች ነበሯቸው። ስለዚህ እምነታቸውን የመሰረቱት ሞር በትርጓሜ መጻሕፍቶች ናቸው። ተረዳኝ? ስለዚህ አሁን ላይ ያለው ችግር ምንድነው? በተለይ በኦርቶዶክስ ነው በካቶሊክ ዘንድ ስክሪፕቸሩ ላይ አይደለም ፎከስ የሚያደርጉት፣ የትርጓሜ መጻሕፍት ላይ ነው ፎከስ የሚያደርጉት። ለምሳሌ ከኦርቶዶክስ ጋር ስታወራ ለምሳሌ ቀላል ምሳሌ እንገርም፣ ሮሜ 8:34 ስለኛ የሚማልደው ኢየሱስ ክርስቶስ ነው ይላል። እንደዛ ብለህ ብትጠቅስለት ምንድነው የሚለው? መጽሐፉማ እንደዛ ይላል። ቤተክርስቲያናችን ግን እንደዚህ አትፈተውም፣ የቤተክርስቲያናችን ትርጓሜ እንደዚህ አይደለም ይልና አባቶች ወይም የቤተክርስቲያን ትርጓሜ ላይ ለመደበቅ ነው የሚሞክሩት። አዮ እኛ ጋር ስንመጣ እኛ ምንድነው የምንለው? ሊትራል ቃሉ እሱ መንፈሳዊ ነው ብለን ነው የምናምነው። ኦርቶዶክስ ላይ ግን ስንመጣ ትርጓሜው ነው መንፈሳዊ፣ የሚተረጎመው ነው መንፈሳዊ። ማንም ሰው አንብቦ ሊረዳው አይችልም ነው። ስለዚህ የታድሶ መስመር ወይም የዚህ መጽሐፍ ላይ ለመናገር የፈለኩት ነገር ምንድነው? የሐዋርያቶች ትምህርት አለ። የትኛውም አባት ሊመዘን የሚገባው በሐዋርያቶቹ ትምህርትና ትምህርት ብቻ ነው። ለምን? ባለስልጣን አይደሉም። የብሉይ ኪዳን መጻሕፍትን በሐዋርያቱ ደረጃ የመተርጎም የማብራራት ልክ እንደ ሐዋርያቱ ነው ማለት። በዛ ደረጃ አውቶሪቲቭ አይደሉም። እንደ ምልከታ እናየዋለን፣ እንደ ሐሳብ እናየዋለን። ስለዚህ ወደ ሐዋርያቶቹ ትምህርት ነው ቤዝ የምናደርገው። ግን የአባቶች ትምህርት ደግሞ ክርስትናችን ዝም ብሎ ያመጣ ስላልሆነ እናየዋለን። እንዴት ነበር የሚረዱት? እንዴት ነበር የሚገባቸው ብለን እንኳን የነሱን ይቅርና አሁን በዘመናችን የሚጻፉ ኮሜንተሮች አሉ አይደል? እነሱ እንኳን እናነባለን አይደል? ደግሞ ለሐዋርያቶቹ ሞር ቅርብ የነበሩት ደግሞ እንዴት ነበር የሚረዱት?
የሚለውን ሐሳብ በደንብ ማየት ያስፈልጋል። ምልጃ በተለይ በሀገራችን በጣም አነጋጋሪ ነገር ነው። አንተ መጽሐፍም ላይ አለና በተለይ ተመልካቾች ያልተገለጡ ገጾችን አግኝታችሁ ብታነቡ ለእምነታችሁ ለመንፈሳዊ ሕይወታችሁ በጣም ጠንካራ ነው። በተለይ በቤተ ክርስቲያን ዙሪያ ለሚነሱ ጥያቄዎች በጣም መፍትሄ የሚሰጥ ግሩም መጽሐፍ ነው። እዛ መካከል ስለተነሳ ተመልካቾችም በኋላ ላይ ጊዜ ካለ እናነሳዋለን፣ ግን ባናነሳውም ግን እዛ መካከል ስላለ ሊረዱት ይችላሉ ያስባሉ። አባቶች ምን ይላሉ ስለዛ ብለህ ያስቀመጥከው ክፍል ስላለ እኔ ግን ባነሳ ደስ የሚለኝ አለ። ለምሳሌ አባቶችን አስመልክቶ ያስቀመጥከው አንዱ ነገር ሊሳሳቱ እኮ ይችላሉ የሚል ሐሳብ አስቀምጠሃል። በተለይ ደግሞ የሚድነው ሰይጣን ብለህ አንድ ምዕራፍ ከፍተህ ያስቀመጥከው ነገር አለና ስለሱ እንጫወት። እንዳልኩ አባቶች ይሳሳታሉ፣ ሊሳሳቱ ይችላሉ ብቻ ሳይሆን ተሳስቶ አይተናል። ማለት ትላልቅ ስኮላር የምንላቸው ለምሳሌ ኢስተርን ላይ ስንመጣ ኢስተርን ቴዎሎጂ ሼፕ አደረገው ተብሎ የሚታመነው ኦሪገን ነው። ግን ኦሪገን በቤተክርስቲያን ታሪክ ውስጥ ቅድስና አልተሰጠውም፣ የስህተት ትምህርት ውስጥ ነበር። ዌስተርን ላይ ብንመጣ ተርቱሊያን ነው አይደል ትልቁ እንደ አባት የሚታየው፣ እሱንም ብናየው ቅድስና አልተሰጠውም። ለምን? የስህተት ትምህርት ውስጥ ወድቆ ነበር። እነዚህ ጃይንት የሚባሉ በቤተክርስቲያን ታሪክ ውስጥ ያሉ ሁለት በኢስተርንና በዌስተርን፣ በነገራችን ላይ ከጽሁፋቸውም ተነስቶ ነው ኢስተርን ዌስተርን የሚባሉት። ለምሳሌ በላቲን የሚጽፉትን ዌስተርን የማድረግ በግሪክ የሚጽፉት ደግሞ ኢስተርን የማድረግ ክፍፍል አለ እና እነዚህ ጃይንት የሚባሉ በቤተክርስቲያን ውስጥ ያሉ አባቶች የቅድስና ማድረግ አልተሰጣቸውም፣ የስህተት ትምህርት ውስጥ ወድቋል። ከዛ ውስጥ አንዱ ኦሪገን እዚህ መጽሐፍ ላይ ያነሳሁት የሚድነው ሰይጣን ያልኩት ክፍል እንደውም አንዳንድ የአባቶች ትምህርት ከድርሳናት ጋር ይመሳሰላል። ሀገራችን ውስጥ ካሉ ከገድላት ጋር ለምሳሌ ክርስቶስ አምራ እናውቃለን አይደል? ሰይጣንና እግዚአብሔር ለማስታረቅ የሞከረች። ደግሞ ገድለ ተክለ ሃይማኖት ላይ ደግሞ ስናይ ሰይጣኑ ተገርዞ መኖክሴ እንደሆነ ደግሞ ይናገራል። ሌላም ገድላቶችን እንደዚህ ያወራል። እና የአባቶች ልምት ላይ ደግሞ ስናየት ኦሪገን ምን ብሎ ያምናል? ሪስቶሬሽን የሚለው ሐሳብ አለው። ያ ሪስቶሬሽን ምንድን ነው? እግዚአብሔር ሁሉንም ያድሳል ብሎ ያስባል። ከኦሪገን ጋር ደግሞ የሚስማማ አለ ጎርጎሪዮስም በዚህ ሐሳብ ይስማማል። እንደውም እሱ ምንድን ነው የሚለው? እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ከመሆኑ የተነሳ ሰውን በዘላለም እሳት ውስጥ አያስገባም። እንኳን ሰውን ይላል ሰይጣን እንኳን ፍጥረቱ ነውና ሰይጣንም ይድናል ብሎ ነው የሚያምነው። ይህ ሐሳብ ቀጥታ ከመጽሐፍ ቅዱስ ጋር ይጋጫል አይደል? ራዕየ ዮሐንስ ላይ ለሰይጣንና ለመላእክቱ ይላል ለዘላለም እሳት የተዘጋጃል፣ እዛ ውስጥ ይገባሉ ነው። ይሄ የጌታ ቃል ነው። ማቴዎስ 25 ላይም ይሄ ሐሳብ አለ። ኦሪገን የቅድስና ማዕረግ አልተሰጠውም። ጎርጎሪዮስ የቅድስና ማዕረግ ተሰጥቶታል፣ እንደ ቅዱስ ይታያል። ግን ጎርጎሪዮስ ይሄን ያምናል። ግን ምን አልተደረገም? በዚህ ትምህርቱ አልተወገዘም። እንግዲህ የሚያስወግዝ ነው። እውነት እንነጋገር ከተባለ ከኢየሱስ ትምህርት በተቃራኒ ከቆምክ ሊያስወግዝ የሚችል ነው። ግን ምንድን ያደረጉት? አላወገዙትም። ጎርጎሪዮስ ጋር ሲመጣ ማለት ነው። ግን እነዚህ አባቶች ኦሪገንም በለው ጎርጎሪዮስም በለው እንደዚህ ያምኑ ነበር። ሰይጣን እንኳን ይድናል ብሎ ያምናሉ። አሁን አንድ ኦርቶዶክስን ዝም ብለህ ብትጠይቀው ሰይጣን ይድናል ወይ በጨረሻው ጊዜ ብትለው አይድንም ነው የሚለው። እንዴት ይድናል ይላል። ግን የአባቶችን ትምህርት እቀበላለሁ ይላል። ይህን ትቀበላለህ ወይ ስትለው አይ ይህንማ አልቀበልም ይላል። አየሁ አይደል? እነሱ ጋር ሲሆን አይ ይሄ ቪው ነው ብሎ ይተውታል። እኛ የአባቶችን አንዳንድ ትምህርቶች አንቀበልም ስንል ለምንድን ነው የምንወቀሰው? ነው የዚህ መጽሐፍ ላይ እንደሙግት ማቀርበው እሱን ነው። እናንተ እየመረጣችሁ እየተቀበላችሁ እኛም ከመጽሐፍ ቅዱስ ሐሳብ አንጻር ልክ አይደለም ብለን መዝነን ስንቀበል አንዳንዱ ስንቶ እኛ ለምንድን ነው የምንወቀሰው? ገባ? ወይም ያለው አማራጭ ምንድን ነው? እንደወረደ መቀበል ነው፣ ወይም እንደኛ እየመረጥክ መቀበል ነው። ኦርቶዶክስ ጋር ስንመጣ እንደዚህ ነው ይመስላል። የአባቶች ትምህርት እንደወረደ የሚቀበሉ ይመስላሉ እንጂ እንዲህ ሲታይ ይህን ትምህርት የሚቀበል ኦርቶዶክሳዊ የለም። ግን አባቶች ምን አድርገዋል? እንደዚህ አድርጎ ሰይጣን እንኳን በመጨረሻው ዘመን ይድናል ብሎ የሚያምኑ አባቶች አሉ። ይህን ሐሳብ በነገራችን እነ ማርቲን ሉተር በጣም ተቃውሞታል። አስበው ማነ ማርቲን ሉተር የተቃወሙት እንግዲህ ኦርቶዶክሳውያን አባታችን ብሎ የያዙት ስኮላር የሚያምነው ትምህርት ነው። ግን ያልተገለጡ ገጾች ያልኩትም ለዛ ነው። በስፋት ገለጥ አድርገን ካየናቸው በዚህ በኩል ልክ ያልሆኑ ንግግሮች፣ በዚህ በኩል ደግሞ እውነታ ያላቸው ነገር ግን ወይ ቤተክርስቲያን የማትቀበላቸው ሐሳቦች አሉ የሚል ይመስለኛል። ምክንያቱም በተለይ ከድነት ጋር ተያይዞ ከጌታችን እናት ከማርያም ጋር ተያይዞ ያቀረብካቸው ሐሳቦች አሁን በተለይ ማህበራዊ ሚዲያም ላይ በስፋት በግራና በቀኝ የምንነጋገርባቸው ሐሳቦች ናቸውና አባቶች ይሄንን ነው የሚያምኑት የሚል ሐሳብ አስቀምጠሃል። ከዛ መካከል ካስቀመጥካቸው ነገሮች አንዱ ለምሳሌ ጉባኤያት ናቸው። አሁን በትንሹ ያነሳ ነው ራሳቸው የጻፉት
ጽሁፎች ላይ ትኩረት ያደረገ ነው። ስለዚህ ምናልባት ግላዊ አመለካከታቸው ብለን ልንወስድ እንችላለን። ጉባኤያት ግን ይመስለኛል 3 እና 4 ከዛም በላይ ሰፋ ያሉ አባቶች የሚያስቀምጧቸው ሐሳቦች የሚቀምጡበት ነገር ይመስለኛልና ስለ ጉባኤያት ሊኖረን የሚገባው አመለካከት ምንድነው? እንግዲህ ጉባኤያት እንዳልከው በዘመኑ የነበሩ አባቶች ተሰባስበው በዘመኑ ለተነሳ ትምህርታዊ ለሆነ ኢሹ የሚሰጡት መልስ ይሰጡና ከዛ በኋላ የእምነት አቋማቸውን ደግሞ በዛ ጉዳይ ላይ ያስቀምጣሉ ማለት ነው። አሁን ጉባኤያት ላይም ስንመጣ አንድ የተዛባ አመለካከት አለ። እሱ ምንድነው? ለምሳሌ ሎካል የሆኑ ካውንስሎችን እንደ ባለስልጣን አለማየት ችግር አለ እና ብዙ ጊዜ የሚታየው ኢንተርናሽናል የሆኑ ሎካሎች ዓለም አቀፍ የሆኑ ጉባኤዎችን ብቻ እነሱን የማጽደቅ ጉዳይ አለ። እሱም በተወሰነ መንገድ ልክ አይደለም ብዬ ነው የማምነው። ለምሳሌ አሁን እዚህ መጽሐፍ ላይ ያነሳሁት አንድ ጉባኤ አለ፣ የኤልቬራ ጉባኤ። የኤልቬራ ጉባኤ አሁን በጣም ብዙ ሰው አያውቁም። ብዙ ሰው የሚጀምረው ከኒቂያ ጉባኤ ነው ከ325 ዓመተ ምህረት በኋላ ነው። ምክንያቱም የኒቂያ ጉባኤ ኢንተርናሽናል ጉባኤ ስለሆነ። እኔ ራሴ ካንተ መጽሐፍ ላይ ነው የኤልቬራ ጉባኤን የተረዳሁት እንጂ እኔ ራሴ እንደሱ ነበር አጀማመሬ ኒቂያ ጋር ነበር። አዎ ኒቂያ ጋር ነው። ለምን መሰል በአንድም በሌላ መንገድ ቤተክርስቲያኒቷ ኦርቶዶክስ ቤተክርስቲያን እዛ ውስጥ ያሉ ሊቃውንቶች ምን አድርጎናል? እነሱ ባሰመሩልን ብቻ እንድናያት ተደርገናል እና ያስጀመሩን ከኒቂያ ጉባኤ ነው። ግን ከኒቂያ ጉባኤ በፊት 305 እና 306 ዓመተ ምህረት ይባላል የኤልቬራ ጉባኤ አለ፣ ስፔን ሀገር የተከናወነ ነው እና እዛ ጉባኤ ላይ ትልቁን ሮል የተጫወተው ቢሾፕ ሆሲየስ የሚባል የኤልቬራ የሚባል አባት ነው። ይሄ ቢሾፕ ሆሲየስ የኒቂያ ጉባኤ ላይም የነበረ አባት ገባ። የኒቂያ ጉባኤ ላይም የነበረ ብቻ ሳይሆን ትልቅም ሮል ነበሩ ያ ጉባኤ እንዲካሄድ፣ የኒቂያ ጉባኤ እንዲካሄድ። ይሄ አባት ነው እንግዲህ የኤልቬራ ጉባኤ ላይ አንድ ውሳኔ ወሰነው። እዛ ላይ ወደ 81 ቀኖና ነው የተቀነነው። ከዛ ውስጥ አንዱ ቀኖና ምንድነው? ህንፃ ቤተክርስቲያን ላይ ስዕላት እንዳይሳሉ ነው። ለምን ሲባል ወደፊት የሚነሱ ክርስቲያኖች እነዚህን ስዕል ለወርሺፕና ለአዶሬሽን እንዳይጠቀሙት ፍራቻ ብሎ ወስኗል። ህንፃ ላይ ስዕል እንዳይሳል በ305 ዓመተ ምህረት ላይ ነው። በጉባኤ ደረጃ የተወሰነ ጉዳይ ነው። አሁን ላይስ በኦርቶዶክስና በካቶሊክ ቤተክርስቲያን ያለው ልምምድ ከዚህ ጉባኤ ጋር ይስማማል ወይ? አይስማማም። በየአብያተ ክርስቲያናቱ ያሉ ህንፃ ላይ ስዕላቶች አሉ፣ ይሰገድላቸዋል። ቀድሞ አባቶች የነቁበት ጉዳይ ላይ ወደፊት ይሄ ነገር ለወርሺፕ እና ለአዶሬሽን ሰዎች እንዳይጠቀሙት ብሎ የወሰኑትን ጉባኤ አሁን አይቀበሉትም። ለምን ስትላቸው አንዳንዶች ምን ይላሉ? የሎካል ጉባኤ ነው ይለዋል። ይሄ ልክ አይደለም። በቃ አባቶች ተሰባስበው ምን አድርገዋል? ወስነውበታል። እዚህ መጽሐፍ ላይ ዋቢ አድርጌ የሚያስቀምጥኳቸው ማስረጃዎች ስላሉ ሰዎች እሱን ማየት ይችላሉ። ወደ ኢንተርናሽናል ጉባኤ ላይ ስንመጣ የኒቂያ ጉባኤ ነው እንግዲህ ቀደምት የሚባለው። እዛ ላይም የተወሰኑ ውሳኔዎች አሉ። የኒቂያ ጉባኤ የተነሳበት ምክንያት አርዮስን ከማውገዝ ትምህርቱ ልክ አልነበረም፣ ወልድ ፍጡር ነው የሚለውን ሐሳብ ስላነሳ እዛ ላይ በነገራችን ጉባኤ ላይም አንዳንድ ፈኒ የሆኑ ነገሮችም ተከናውነዋል። ለምሳሌ ኒቂያ ጉባኤ ላይ አርዮስ በጥፊ ተመቷል። ሴንት ኒኮላስ የሚባል አንድ አባት አሁን ሳንታ ክሎስ ተብሎ የሚጠቀሰው ሴንት ኒኮላስ ነው እና ከአርዮስ ጋር ያወሩ አልቻለም። ሴንት ኒኮላስ በጣም ተናደደ ማለት። ምክንያቱም አርዮስ ሊቅ ነው፣ በጣም ሊቅ ነው። በዛ ላይ የግጥም አዋቂ ነው። ትምህርቱን የሚያስተላልፈው በግጥም ነው፣ ልብን በሚማረክ ሁኔታ ነው እና እዛ ጉባኤ ላይ ሲያነሳ ሐሳቡን በተደራጀ መንገድ አንስቶ እንትን ሲል ሴንት ኒኮላስ አልቻለም፣ ተነስቶ በጥፊ መታው ማለት ነው። እና እንደዚህ አይነት ፈኒ የሆኑ ነገሮችም ተከናውነውበታል። ግን ምንድነው ከኒቂያ ጉባኤ በኋላ በኮንስታንቲኖፖል የተደረገው ጉባኤ ላይ ስለ ጥምቀት ተነስቷል። ኃጢአት በሚሰረይበት በአንዲት ጥምቀት እናምናለን የሚል ቃል አለ። አሁን ይሄ ቃል ብዙ ሰው የሚያስበው የኒቂያ የእምነት አቋም አድርጎ በጣም ብዙ ሰው ያስባል። ግን የኒቂያ አይደለም፣ የኮንስታንቲኖፖል ላይ የተጨመረ ሐሳብ ነው። እዚህ መጽሐፍ ላይ ለማሳየት የሞከርኩት አቡነ ጎርጎሪዮስ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ትልቅ ስም ያላቸው የቤተክርስቲያን ታሪክን የጻፉ የኢትዮጵያንም የዓለም ቤተክርስቲያን ታሪክ የጻፉ አባት ናቸው። እሳቸው የሁለቱን ጉባኤያት ልዩነት የቃላት ጭማሪዎች ብሎ በደንብ አድርጎ አሳይተዋል። እሱን እዚህ ጋር አስቀምጫለሁ እንደወረደ ማለት ነው። ስለዚህ ምንድነው እዚህ መጽሐፍ ላይ ያለው ሙግት ምንድነው? በተለይም ከጉባኤያት ጋር በተገናኘ ጉባኤያት ልክ እንደ መጽሐፍ ቅዱስ አውቶሪቲቭ አይደሉም፣ ባለስልጣን አይደሉም። ብዙ አባቶች አሁን በኦርቶዶክስ ያለው ምንድነው? ማጆሪቲው የወሰነውን እንቀበላለን ነው።
ማይኖሪቲ ግን የያዘው እንደ ቪው ነው የምናየው ይላሉ። እውነት ግን በማጆሪቲ አይወሰንም አይደል? እውነት በማጆሪቲ አይወሰንም። ስለዚህ በጉባኤያቶች ላይ የምናየው አንዱ ቻሌንጅ ምንድነው መሰለ? ለምሳሌ ኬልቄዶን ጉባኤ አለ። ኬልቄዶን ጉባኤ ኦርቶዶክሳውያን አይቀበሉም፣ ኦሪየንታል ኦርቶዶክሶች አይቀበሉም። እነሱ ጉባኤውን ላይ የተወሰነውን ውሳኔ አልቀበልም የማለት አቅም ካላቸው፣ እኛ ደግሞ በጉባኤያት ውስጥ የተወሰኑትን አንዳንድ ነገሮች አንቀበልም ስንል እንደሌላ ነገር ልንታይ አይገባም። ምክንያቱም የኃጢአት ስርየት በሚገኝበት በአንዲት ጥምቀት እናምናለን የሚለው ያቺ አንቀጽ ከቀድሞ ከነበረው የቤተ ክርስቲያን ልምምድ ጋራ የሚስማማ ልምምድ አይደለም። እንዴት ካልከኝ ለምሳሌ እዚሁ መጽሐፌ ላይ ያነሳሁት አለ አፖስቶሊክ ኮንስቲቱሽን የሚባል የሐዋርያት የእምነት መግለጫ የሚባል እሱ ቀደምት ነው። ከኮንስታንቲኖፖል ከዛ ጉባኤ በፊት ነው። እዛ ላይ ምንድነው ያለው ሐሳብ? በስላሴ እንደሚያምኑ፣ በኢየሱስ ክርስቶስ እንደሚያምኑ፣ በኃጢአት ስርየት እንደሚያምኑ፣ ከዛ በኋላ ደግሞ በትንሣኤ ሙታን እንደሚያምኑ ይናገራል። ስለዚህ በሐዋርያቶች ዘመን ነበር ተግባር የነበረው ወይም ደግሞ የትምህርት የነበረው። ስለዚህ አንድ ሰው ሊጠመቅ ሲመጣ በአብ ታምናለህ ወይ ተብሎ ነው የሚጠየቀው። በወልድ ታምናለህ ወይ? በመንፈስ ቅዱስ ታምናለህ ወይ? አንተ ስለማዳን ኢየሱስ እንደሞተ እንደተሰቀለ ታምናለህ ወይ ይባልና በኃጢአት ስርየት ታምናለህ ወይ ሲባል አምናለሁ ካለ በኋላ ያ ሰውዬ ምን ይሆናል? ይጠመቃል እንጂ ለኃጢአት ስርየት ብዬ ነው የምጠመቀው ብሎ አይደለም የሚጠመቀው። ያ ሰውዬ አምናለሁ ኢየሱስ ክርስቶስ ለእኔ እንደሞተ እንደተነሳ አምናለሁ ሲል የኃጢአት ስርየትን ያገኛል። ከዛ በኋላ ምን ይሆናል? ይጠመቃል። ስለዚህ ከአፖስቶሊክ ኮንስቲቱሽን ወይም ከሐዋርያት የእምነት መግለጫ ከኒቂያ የእምነት መግለጫ ጋራ ይችኛው መጨረሻ ላይ የገባችው አንቀጽ ስምምነት የለውም። እሱን ነው ለማሳየት የሞከርኩት። በተለይ አቬራው ላይ ካነሳህልኝ ስዕላትን አስመልክቶ አንተ አሁን ስትናገር ሰሞኑን ማህበራዊ ሚዲያ በጣም ትኩረት የሰጠው ለምሳሌ በቤተክርስቲያን ታዋቂ የሆኑ መምህር ሄኖክ ይመስለኛል ስለ ቅርጻ የተናገሩት ትምህርት ነበረ። እግዚአብሔር ከፈለገ ስዕላት ትስራ ይላል፣ ሲፈልግ ደግሞ በእባብ ቅርጽ አድርገህ ስራ ሊል ይችላል። ስለዚህ የእግዚአብሔር መብት እንደሆነ ተደርጎ ያስቀመጡት ነገር ነበርና አንተ አሁን ከአቬራ ጉባኤ አንጻር አባቶች እንዳይመለኩ ቀድመው የደነገጉት ነገር ነበር። እሱ ቢጠበቅ ጥሩ ነበር የሚል ሐሳብ ያንሸራሸርክ ይመስለኛልና ያ አለመጠበቁ የፈጠረው ነው ትላለህ? ከዚህ አስተምሮ ጋር እንዲጋጭ ያደረገው? አዎ በደንብ። አንደኛው ችግር ምንድነው? አብዛኛው በተለይ በኢትዮጵያ ኦርቶዶክስ ቤተክርስቲያን ያሉ አብዛኛው እንትኖች መምህራኖች እነዚህን ጉባኤያቶች የመጀመሪያው ክፍተት እሱ ነው፣ አያውቋቸው። ምክንያቱም እኔ በመጽሐፍ ደረጃ በጣም ፈልጌያለሁ በእኛ ሀገር ሰው የተጻፈ ይህን ጉባኤ በተመለከተ አንድ መጽሐፍ አለ በኦርቶዶክስ ቤተክርስቲያን የተጻፈ ጉባኤያት ላይ ብቻ ያተኮረ መጽሐፍ፣ በጣም ትልቅ መጽሐፍ ነው። እዛ መጽሐፍ ላይ ገብቼ ሳነብ የኤልቬራው ጉባኤ የለም፣ አላነሱትም። እና በቤተክርስቲያንም ስንማር በሰንበት ትምህርት ቤት በቴዎሎጂም ስንማር ይሄ ጉባኤ አይነሳም፣ ከኒቂያ ነው የሚጀመረው። ስለዚህ አንደኛው የእውቀት ክፍተት እንዳለ ይሰማኛል፣ ይህን ጉባኤ አለማወቅ። ሁለተኛው ነገር ደግሞ ስዕል ላይ በጣም ትኩረት ያደረጉ አባቶች አሉ፣ የእነሱን ትምህርት ብቻ የማያዝ። እሱ ደግሞ ሌላው ቻሌንጅ ነው፣ ባላንስ አለማድረግ። በቃ ለቤተክርስቲያኒቷ ትምህርት የሚስማማውን አንድ አባት ካስተማረ የእሱን ይዙና የሌላውን መቶ። እሱ ነው ትልቁ ችግር እንጂ የተነሱት አሁን ቅድም ያልካቸው መምህር ሄኖክም ያነሱት ሐሳብ በታሪካዊም ክርስትና አይታወቅም፣ ደግሞ ቢብሊካልም አይደለም። ያነሱት የናስ እባቡ ነው። የናስ እባቡ ጌታ እግዚአብሔር ሲሰጥ ዓላማ ነበሩ አይደል? ዓላማው ምንድነው? ዮሐንስ ወንጌል 3:16 ላይ ተነግሯል። ሙሴ የናስ እባብን እንደሰቀለ የሰው ልጅም ይሰቀል ዘንድ ይገባዋል። ፉልፊልመንት ነበረው። የናስ እባቡ ግን ምን ተደርጓል? ከዛ በኋላ ተሰብሯል አይደል? ስለዚህ ያ ነገር እንዲደረግ ይፈቅዳሉ ወይ መምህር ሄኖክ? የናስ እባቡ እኮ ተሰብሯል። ስዕላት እንዲሰበሩ ይፈቅዳሉ ወይ? አይፈቅዱም። ስለዚህ የናስ እባቡ የሚለው አሁን ቤተክርስቲያኒቷ ከምታደርገው ልምምድ ጋራ የሚገናኝ ሐሳብ አይደለም። ስለዚህ ጉባኤያቶቹን አለማወቅ እና ለአንዳንድ አባቶች ትምህርት እነሱ በፈለጉት መንገድ መጠምዘዝ፣ እሱን አሁን ላይ ያለው ትልቁ ቻሌንጅ። እየተከታተላችሁ የምትገኙት ኪያ ሾው ነው። ከመምህር ሜሎስ ጋር እያደረግን ያለነው ቆይታ አልተጠናቀቀም። ካፍታ ቆይታ በኋላ ተመልሰን ወደ እናንተ እንመጣለን። ስክሪኑ ላይ ያልተገለጡ ገጾች የተሰኘውን የመምህር ሜሎስን መጽሐፍ ማግኘት የምትችሉበትን አድራሻ እናስቀምጥላችኋለን። እንደዚሁም የዩቲዩብ ቻናሉን
በዚሁ ብሬክ ታይም ላይ እነዚህን ዩቲዩብ ቻናሉን በመከታተል ሰብስክራይብ ለማድረግ እድል እንዲፈጥርላችሁ እንዲሁም ደግሞ መጽሐፉ የሚገኝበትን አድራሻ እንድታደርጉ አደራ ማለት ፈልጋለሁ። እስካሁን እየተከታተላችሁን ካላችሁ ዝግጅታችንን ወዳችሁታል ማለት ነው። ስለዚህ በዚህ የእረፍት ቆይታችን ቻናላችንን ሰብስክራይብ ሳታደርጉ የደውል ምልክቱን ሳትጫኑ በተለይ ደግሞ እስካሁን በተጫወትናቸው ሀሳቦች ዙሪያ ኮሜንት ሳትጽፉ እንዳትወጡ አደራ ማለት ፈልጋለሁ። ካፍታ ቆይታ በኋላ ከሜሎስ ጋር እንቀጥላለን። አብራችሁ ቆዩ። የሐዋርያት የእምነት መግለጫ ላይ ግን መጽሐፍ ውስጥም ያስቀመጥከው ነገር ነበረ። የእምነት መግለጫው እንደ ጉባኤ ሳይሆን አሁንም አብራርተኸው ነበር። ሰዎች የውሃ ጥምቀት ከመውሰዳቸው በፊት ማመናቸውን ለማረጋገጥ የሚጠየቁ አይነት ጥያቄዎች እንደሆኑ ላነሳል የፈለኩት ምናልባት እሱን ነገር አሁን እኛስ ብንተገብረው ይቻል ይሆን የሚል ሐሳብ አለ። ለምሳሌ ሳነበው ምክንያቱም ሰዎች አሁን ድነትን ያገኛሉ ወይ ጉባኤ መጥተው ወይ ደግሞ መንገድ ላይ ተመስክሮላቸው በተለያየ ጊዜ ከዛ በወንጌላውያን ልማድ የተወሰኑ ወራት ተምረው ከዛ የውሃ ጥምቀት ይወስዳሉ። ይሄ ልማድ አለና ምናልባት ይሄንን ልማድ ከዚህ ጋር ማገናኘት ይቻል ይሆን ጠቃሚ ነው ወይስ የሚለውን ሐሳብ አሁን መጽሐፌ ላይ መጨረሻ ላይ ምን ብዬ ያስቀመጥኩት እንደዚህ ቢደረግ መልካም ነው ብያለሁ። ምክንያቱም የቀደመ የቤተክርስቲያን ልምምድ ስለነበር ደግሞ እዛ ላይ የተነሱ ሐሳቦች 100% ቢብሊካል የሆኑ ሐሳቦች ናቸው የተነሱት እና የቀደመችዋ ቤተክርስቲያን ከማጥመቃቸው በፊት አሁን ምንድነው በዚህ ዘመን እንደያኔው ስደትም ስለሌለ እንደያኔው ነው ያልኩት እንጂ የራሱን የቻለ በዚህ አውድ አለ በዚህ አውድ። ስለዚህ ምንድነው የሚደረገው? ልክ አንድ ሰው ጌታ ኢየሱስን አምኛለሁ ሲል እነዚህ ጥያቄዎች ይጠየቃል። ምን ለማድረግ ቶሎ ለማጥመቅ ያን ሰውዬ አሁን ጊዜም ስላለ ምን ይደረጋል? የደህንነት ትምህርት ተሰጥቶት እንዲጠመቅ ይደረጋል። ግን ሲጠመቅ እነዚህን ጥያቄዎች ራሱ ተጠይቆ ወይም ደግሞ በቃሉ እንዲል ቢጠና በጣም አሪፍ ነው። የእምነት አንቀጽ ትንሽ ነው። አንዳንዶች ሲከፋፍሉት 12 ያደርጓቸዋል። በ12ቱ ሐዋርያት ነው ተብሎ ስለሚታመን አንዱ ሐዋርያ ነው አንዱን የጻፈው ተብሎ ይታመናል በትውፊት። ስለዚህ ትንሽ ስለሆነ በቃል ተይዞ በነገራችን ላይ በጣም ለየት የሚል ቃል አለው። አይተው ከሆነ የኒቂያ ጉባኤ ላይ እናምናለን ነው የሚለው፣ እዚህ ላይ አምናለሁ ነው የሚለው። እኛ የምንለው ስለሆነ ጌታን ተቀበለ ስንል በግል ነው የምትቀበለው። እዚህ አምናለሁ ብሎ ነው የሚጀምረውና አይ ብሎ ነው የሚጀምረው፣ ዊ አይልም። አሁን የኒቂያ ላይ ብንሄድ ዊ ነው የሚሉት፣ እዚህ ላይ ግን አይ ብሎ ነው የሚጀምረውና በነገራችን ላይ አሁን ይሄኛውን ኦሪየንታል ኦርቶዶክስ ጋር ስትመጣ ጥያቄ ምልክት ያስገቡታል። ብዙ ደስ አይላቸው። ለምን ከተባለ አንደኛው የሚያነሱት አይ ነው የሚለው እኛ ከማለት ይልቅ እኔ ስለሚል ማለት ነው። በካቶሊክ ቤተክርስቲያን ተቀባይነት አለው፣ ካቶሊክ ትጠቀምበታለች። ስለዚህ እኔ ነው የሚለውና ሞር ለመጽሐፍ ቅዱስ ሐሳብ ቅርብ ነው። ስለዚህ አንድ ሰው ጌታ ኢየሱስን ሲቀበል እኔ አምናለሁ እያለ ያን ነገር አውጆ ቢጠመቅ ሞር ከጥንቷ ቤተክርስቲያን ጋር ስምምነት ይኖረዋል። በተለይ ቤተክርስቲያኑ ስላደኩኝ እንደዚህ አይነት አንዳንድ ጉባኤ አሁን በስፔሻሊ የሐዋርያት የእምነት መግለጫ ሲባል አሁንም ደስ የሚል ስሜት ከሚፈጥርልኝ ነገር አንዱ እሱ ነውና ቆንጆ ልማድ ይመስለኛል። መጽሐፉ ውስጥ ያገኘሁት አሁንም ብንጫወትበት ደስ የሚለኝ ነገር አለ። ያው ሁሉን አናነሳም፣ ተመልካቾች አግኝተው ማንበብ አለባቸው። ግን እኔ ብንጫወትባቸው ብዬ ተወሰኑ ያነሳዋቸው አሉ። አንዱ የሐዋርያት ቅብብል ነው። ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሐዋርያት መሰረት እንዳለ ይጠቀሳል። ምክንያቱም ከግብጽ ስለሆነ ሐዋርያው ወርዶ እዛ የሰበከው ወንጌል ነው ወደኛ የመጣው የሚል በኦርቶዶክሶች በካቶሊኮች መካከል ይሄ ክርክር አለ። ወንጌላውያን 500 ዓመት ዕድሜ ያላችሁ ሐዋርያት ጋር አደርሱም የሚለው ነገር ይነሳልና ሐዋርያው ቅብብሎሽ ማጋ ነው ያለው የሚል ጥያቄ አለኝ። ሐዋርያው ቅብብሎሽ እንግዲህ ምንድነው ከሚለው ልጀምር። ሐዋርያው ቅብብሎሽ ስንል ምንድነው? ሐዋርያቶች ምንድነው ያቀበሉት ከሚለው ብንጀምር አሁን በተለይ በኦርቶዶክስ ቤተክርስቲያንና በካቶሊክ ቤተክርስቲያን ያቀበሉት ተብሎ የሚታመነው ትምህርትና ስልጣን ነው። ስልጣን ስንል በሶስት ይከፍሉታል። የዲቁና አለ፣ ቅስና አለ፣ ኤጲስቆጶስነት አለ። እነዚህ ሶስቱ ነገሮች ተላልፏል ተብሎ ይታመናል። ስለዚህ አሁን ያሉት ጳጳሳቶች በሐዋርያቶቹ እግር የተተኩ ናቸው ተብሎ ነው የሚታመነው። ወይም ደግሞ ያው ፓትርያርኩ። ካቶሊክ ላይ ስንመጣ ደግሞ ፖፑ ከጴጥሮስ መንበር ላይ ያሉ ናቸው ተብሎ ነው የሚታመነው። ግን መጽሐፍ ቅዱሳችን ላይ ሄደን ግን ስናጠና ሐዋርያዊ ቅብብሎሽ አለ። ሐዋርያት ያቀበሉት ነገር አለ። ምንድነው ያቀበሉት ስንል ግን አውቶሪቲ አይደለም። ያቀበሉት ትምህርት ነው። ትምህርቱ በራሱ ስልጣን አለው እንጂ አንድን ግለሰብ ባለስልጣን የሚያደርግ አይደለም። ትምህርቱ ያለው ሁሉ ባለስልጣን ይሆናል።
ለምሳሌ አንደኛ ቆሮንቶስ መልእክት ምዕራፍ 15 ላይ ሐዋርያው ጳውሎስ የሚናገረው ነገር አለ። እኔ ከሁሉ በፊት የተቀበልኩትን አሳልፌ ሰጥቻለሁ። መጽሐፍ እንደሚል ክርስቶስ ለኃጢአታችን ሞተ፣ መጽሐፍ እንደሚል ተቀበረ፣ መጽሐፍ እንደሚል በሶስተኛው ቀን ከሙታን ተለይቶ ተነሳ ይላል። አሁን ሐዋርያው ጳውሎስ አቀብያለሁ ነው የሚለው የተቀበልኩትን። አየ ሐዋርያቶች ያቀበሉታል። ምንድነው መጽሐፍ የሚለው? የብሉይ ኪዳን መጽሐፍ መሲሁ ይሰቀላል፣ ይሞታል፣ ይነሳል። ይሄን ነው ያቀበልኩት ነው የሚለው። ስለዚህ እኛ ይህን እውነት ተቀብለናል። ስለዚህ ሐዋርያዊ ቅብብሎሽ ሳይጨመርበት ሳይቀነስበት ይህንን ሐሳብ ይዘን የተገኘ ነው እኛ ነን። መጽሐፍ የሚለው ሙቷል፣ ተቀብሯል፣ ተነስቷል ነው። እዚህ ላይ የሚጨመር ነገር አያስፈልገውም፣ ሊቀነስም አይገባው። ስለዚህ ሐዋርያዊ ቅብብሎሽ እውነተኛ ወንጌል አማኞች ጋር ነው ያለው። ይሄ ነው ሐዋርያዊ ቅብብሎሽ የምንለው እንጂ ሐዋርያቶች ሌላ አሁን የሚያጨቃጭቁን ጉዳዮችን አላቀብሉም። ቴዎሎጂው እያደገ ሲመጣ በተለይ አባቶች ጋር አንዱ ችግር ምን መሰለ የነበረው አብዛኞቹ የመጡት ከፍልስፍና ነው። ስለዚህ ቴዎሎጂው ምን አድርጎታል? ፊሎሶፊካል የሆኑ ሐሳቦችን ጨምሯል። አሁን የጌታ እራት ላይ ማየት እንችላለን። የጌታ እራት ላይ የነበረው ጸብ ምንድነው? ክፍፍል ሰብስታንሱ ውስጡ ያለው ነገር ይቀየራል አይቀየር፣ ሲቀየር እንዴት ነበር የሚቀየረው ምናምን ብሎ ፊሎሶፊካል የሆኑ ሐሳቦችን ጨመሩበት። አዮ ስለዚህ ቴዎሎጂው ምን ሆነ? ፊሎሶፊካል የሆኑ ሐሳቦችን ማዳበር ጀመረ እና ብዙ አሁን ቴዎሎጂዎች አሁን ያሉን አሁን በኦርቶዶክስም በካቶሊክም የምናያቸው ፊሎሶፊካል የሆኑ ሐሳቦች የተጨመሩበት ነው። ወደ ሐዋርያቶቹ ስንመጣ እኮ አንደኛ የምንከራከርበት ሐሳቦች ጭራሽ አያውቋቸው። አሁን ክርስቶስ ላይ ስንመጣ ባህሪያት ሁለት ባህሪ ነው አንድ ባህሪ ነው ተዋህዶ ነው ምናምን የሚባሉ ኮንሰፕቶች በሐዋርያቶቹ ዘመን የጭቅጭቅ መንስኤ አልነበሩም። በቃ ዋናው ያቀበሉት እነሱ ስለ ኃጢአታችን ሞተ፣ ተቀበረ፣ በሶስተኛው ከሙታን ተለይቶ ተነሳ፣ በስሙ የኃጢአት ስርየት ይሰበካል፣ ሌላ ነገር የለምና ሐዋርያዊ ቅብብሎሽ እኛ ጋር ያለው ምንድነው? የተቀበልነው ይህን ወንጌል ነው የተቀበልነው፣ ሌላ ነገር አይደለም የተቀበልነው። ከነሳልኝ ግን ባህሪያትን አስመልክቶ ብትጨምርበት ቆንጆ ይመስለኛል መጽሐፍ ላይ ስላገኘው። ለምሳሌ ሁለት ባህሪ በዚህ በኩል አለ፣ በዚህ በኩል አንድ ባህሪ አነጋጋሪ ነገር ነው ተዋህዶና እሱ ላይ አንተ ያነጋገር እንጂ የሚስጥር ልዩነት የላችሁም ለምን ትከራከራላችሁ የሚል ነገር ያነሳ ይመስለኛል። ጨምርበት። እንግዲህ ያው ችግሩ የፈጠረው ከኬልቄዶን ጉባኤ በኋላ ነው። በዛ ጊዜ የነበረ የአውጣኬ ትምህርት ነበር እና ደግሞ የንስጥሮስ ሐሳብ ነበር እና አውጣኬ መለኮት ላይ ነበር ፎከስ የሚያደርገው እና ምንድነው የሚለው ባህር ላይ ቆምጣጤ ብትጨምር ባህሩን ይቀይረዋል ወይ ብሎ ይጠይቃል። አይቀይረውም። ስለዚህ ልክ እንደዛ ነው መለኮት ላይ ስጋ ቢመጣ ምንም አይደለም ብሎ መለኮት ላይ ፎከስ ያደርጋል እና መለኮት ስጋውን ውጦታል የሚል ሐሳብ ነበረው። በዚህ ጽፍ ደግሞ ንስጥሮስ ደግሞ አለ ሁለት አካል የማድረግ ክርስቶስን የማርያም ልጅና የእግዚአብሔር ልጅ ይለያያሉ ብሎ ሁለት ያደርጓል ኢየሱስን እና በመካከላቸው የነበረ የትምህርት ልዩነት ስለነበር የኬልቄዶን ጉባኤ መጣ። እዛ ላይ ግን ሞር ፖለቲካዊ የሆነ ሐሳብ ነው የተነሳው። የስልጣን ጉዳይ ነበር የነበረው፣ የትምህርት አልነበረም። ስለዚህ የኦሪየንታል ኦርቶዶክስ ቤተክርስቲያን ይህን ሐሳብ አልቀበልም ስትል እነዚህኞቹ ምናልባት ኦርቶዶክስን አውጣኪያውያን ናቸው አሉ። ኦርቶዶክሶቹ ደግሞ እነዚህ ምናሏቸው ንስጥሮሳውያን ናቸው። ሁለት ባህሪ ሲሉ ክርስቶስን ለሁለት ከፍሎታል አሉ። እነዚህ ደግሞ እነዚህ አውጣኪያውያን ናቸው የሚል የፖለቲካ ስያሜ ተሰጠ ማለት ነው። ግን ቴዎሎጂውን ስናየው ያኔ እንኳን በኬልቄዶን ጉባኤ ላይ የተነሱትን ሐሳቦች ስናይ የንስጥሮስ ሐሳብ የለውም። እንዲሁም ንስጥሮስን ኮንነውታል። አሁንም በወንጌላውያኑም በካቶሊኩም ዘንድ ሁለት ባህሪ ሲሉ ክርስቶስን ለሁለት ከፍሎት አይደለም። ኦርቶዶክስ ጋር ደግሞ ስንመጣ በኦርቶዶክስ በነገራችን ላይ አንድ ባህሪ የሚለው ትክክለኛ ተርም አይደለም። አንዳንድ መምህራኖቹ ሊጠቀሙት ይችላሉ። ግን ቤተክርስቲያኒቷ ራሷን አይደንቲፋይ ያደረገችው ተዋህዶ ብላ ነው። ኦርቶዶክስ ተዋህዶ ነው እንጂ የሚለው ኦርቶዶክስ በአንድ ባህሪ አይልም፣ ተዋህዶ ነው የምትለው። ተዋህዶ ሲባል ምንድነው ትርጉሙ ስንል ጥምረት ማለት ነው፣ መቀላቀል አይደለም። አሁን በእኛ ዘመን ተዋህዶ ሲባል የተቀላቀለ አይነት ስሜት ይሰማዋል። ግን ተዋህዶ ማለት ጥምረት ማለት ነው። ስለዚህ ሁለቱ ባህሪያቶች አሉ። እነዚህ ሁለቱ ባህሪያቶች ግን በአንድነት ፋንክሽን ያደርጋሉ ነው። ስለዚህ ውስጡ ስናይ የሚስጥር ልዩነት የለውም፣ የቃላት ልዩነት ነው ያለው። ስለዚህ በዚህ ጉዳይ ላይ መጨቃጨቅ የለብንም የሚል አቋም አለኝ። ተዋህዶ ሲባል አንዱን ባህሪ ብቻ ማያሳይ ከሆነ ልክ እንዳውጣኬ፣ ሁለት ባህሪ ደግሞ ሲባል ልክ እንደ ንስጥሮስ ሁለታዊነት እስከሌለው ድረስ ልዩነት የለውም። ቃላት ቴዎሎጂካል ተርም ናቸው፣ ቢብሊካል አይደሉም አይደል? ሁለት ባህሪ የሚል አታገኝም፣ ተዋህዶ የሚል አንድ ባህሪም አታገኝም። ቴዎሎጂካል ተርሞች ናቸው። ስለዚህ ቢብሊካል ሐሳቡን ስናየት ያስማማል፣ ድምር ውጤቱ ያስማማናል።
ስለዚህ ቤተክርስቲያን በዌስተርን ያሉ ቤተክርስቲያኖች በዚህ ጉዳይ ላይ የልዩነት ፖይንት ሊሆን አይገባውምና ቃላቶቹ መጀመሪያ ብናጠናቸው መልካም ነው ብዬ አስባለሁ። እንደዚህ አይነት ችግር ስላለ አሁን በኦርቶዶክስም ሁለት ባህሪ ስንል እንዴ ምንድነው ሁለት ባህሪ ክርስቶስን ሁለት አደረጉት ይላል። ግን ምንድነው ሐሳቡ የሚሆን ቢያጠኑ በዚህም በኩል ኦርቶዶክሳውያን አንዳንዶች አንድ ባህሪ ሲሉ ምን ለማለት ፈልገው ነው ብሎ ትክክለኛ ምንጩ ጋር ሄደን ብናጠናው ምንም ልዩነት የለንም፣ አንድ ነን። ምክንያቱም አንተ ስትዘረዝራቸው እያየው ነበር ለምሳሌ እዛ መካከል የሚነሱ ሐሳቦችን እና ሁለቱም ጋር ተመሳሳይነት ያላቸው እንደሆኑ ያስቀምጣል። ግን እኔ ጥያቄ አለኝ። አብዛኛዎቹ የምንከራከርባቸው በዚያም በዚህም የምንራኮትባቸው ስነ መለኮታዊ ሐሳቦች እንደዛ አይነት ስሜት ያላቸው አይመስልህም? እንደዚያ የሆኑ ብዙ ሐሳቦች አሉ። አንዳንዶች ጀስት ለመከራከር ብቻ የምንከራከራቸው ሐሳቦች አሉ። አንዳንዱ ደግሞ ምንም ለመንፈሳዊ ሕይወታችን የማይጠቅሙ የምንከራከርባቸው አንድ ከሚያደርጉን ይልቅ ለመለያየት የምንጠቀማቸው በጣም ብዙ ሐሳቦች አሉ። ለምሳሌ ሜቢ የምታነሳው ከሆነ የማርያም ኬዝ አለ። በተለይ ከማርያም ጋር በተገናኘ ማርያም ዘላለማዊ ድንግል ነች የሚለው ኮንሰፕት እኔ እሱ የጭቅጭቅ ርዕስ ሊሆን ይገባል ብዬ አላምንም። ማርያም ልጆች አሏት ብዬ ባምን ምን ይጨምራል? የላትስም ብል ምን ይቀነሳል? ገባ? ከሳልቬሽን ጋር አይገናኝም። ግን አሁን ላይ በጣም የክርክር የጭቅጭቅ መንስኤ ሆኗል እና እነዚህ አይነት ጉዳዮች ላይ ብንቶ ሐሳቡን እኔ ማርያም ዘላለማዊ ድንግል ነች ብዬ ባምን አንተ ባታምን ሁለታችን አንድ እንዳንሆን ምክንያት ሊሆን አይገባውም አይደል? የማርያም ልጅ አለ ልጅ የላትም የሚለው ጉዳይ ልጅ ቢኖራት ቀለብ ስፈርልኝ አትልን። እንደነዚህ አይነት ቴዎሎጂካል የሚመስሉ ዲቤቶች የልዩነት ማዕከል ሊሆኑ በጭራሽ አይገባቸውም እና ያኔ ነው በነገራችን እንደዚህ ሐሳቦች በተለይ ፊሎሶፊው የሆነው ሐሳብ በተለይ በጥንቷ ቤተክርስቲያን ላይ በጣም የሚያስቅ አንድ ክርክር ነበር። በአንድ መርፌ ላይ ስንት መልአክ ይቆማል የሚል በጣም ጭቅጭቅ ፈጥሮ ነበር። እንደነዚህ አይነት ሐሳቦች ሜቢ ክላስሩም ውስጥ ልታወራው ይችላል። ቴዎሎጂ ስትማር ክላስሩም ውስጥ ልታወራው ይችላል። ግን የሚወጡ ሐሳቦች አይደለም፣ ወደ ሰፊው ህብረተሰብ የሚሄዱ ሐሳቦች አይደለም። ለምን ከተባለ ሰው ላይ የሚጨምረው መንፈሳዊ እድገቱ ላይ የሚጨምረው አንዳች ነገር የለው። እንደውም ጥርጣሬ ልትዘራበት ይችላል። ስለዚህ አንዳንድ ቴዎሎጂካል የምንከራከርባቸው ሐሳቦች እንደው ብንተዋቸውና አንድ የሚያደርጉን ነገሮች ላይ እያተኮርን ብንመጣ ትልቅ አስተዋጽኦ አለው ብዬ አስባለሁ። በተለይ ማህበራዊ ሚዲያው ስፔሻሊ ደግሞ ቲክቶክ ላይ ብዙ ጊዜ ቀጥታ ስርጭት የሚነገሩ ነገሮች ሰዎችን በጣም ወደዚህና ወደዛ ያደርጋሉ። የጌታችን እናት የማርያምን ጉዳይ ካነሳ አንተ መጽሐፍ ላይ ያነሳው ሐሳብ አለ። ጊዜ ወለድ ናቸው ብዙዎቹ እሷን አስመልክቶ የተጻፉ ትምህርቶች የሚል ሐሳብ አንስተሃልና በእርግጥ እንደዛ ናቸው? አዎ በደንብ ሜሪዮሎጂ ነገረ ማርያም እየዳበረ ነው የመጣው። በተለይም አሁን በኦርቶዶክስ በካቶሊክ የሚነሱ ከማርያም ጋር በተገናኙ ሐሳቦች አፖስቶሊክ ፋዘሮች ላይ የማይታወቁ ሐሳቦች ናቸው። ሐዋርያን አበው ብንላቸው ጋር የለም አሁን ያሉ ሐሳቦች እና አንዳንድ ሐሳቦች እንደውም አሁን ቤተክርስቲያኒቷ ከምታምነው የእምነት አቋም በተቃራኒም የቆሙ አባቶች አሉ። ለምሳሌ ዮሐንስ አፈወርቅን አንስቻለሁ። ዮሐንስ አፈወርቅ አሁን ብዙ ጊዜ ሰምተህ ከሆነ እነዚህ ጴንጤዎች ይባላል። ዮሐንስ ወንጌል ምዕራፍ 2 ላይ ቃና ዘገሊላ ሰርጉ ላይ ቁጥር 5 ላይ አንቺ ሴት ካንቺ ጋር ምን አለኝ የሚለውን ጴንጤዎች ማርያምን ያው ኢየሱስ አቀለላት ይላሉ ምናምን ሰምተህ ከሆነ እንደዚህ አይነት ሐሳብ ብዙ ጊዜ ያነሳሉ። በጣም ብዙ ጊዜ ግን ይህን የተናገረው ነገር በነገራችን ላይ ዮሐንስ አፈወርቅ ነው። ማርያምን ገስጿታል፣ ማርያም በትዕቢት ኃጢአት ትፈተን ነበር ብሎ ዮሐንስ አፈወርቅ ጽፏል። ሆሚሉ ላይ ዮሐንስ አፈወርቅ ብቻ አይደለም ኦሪገን ጽፏል። ኦሪገን ብቻ አይደለም ቄርሎስ ጽፏል። እንግዲህ ቄርሎስ ተዋህዶ የሚለውን ኮንሰፕት ያደራጀ ነው፣ እሱ ጽፏል። እሱ ብቻ አይደለም ባሲል ዘግሬት የሚባል እሱም ስለ ማርያም የግብር ኃጢአት እንደፈጸመች በተለይ መስቀል ላይ ሲሰቀል በተለይ ቄርሎስ ምንድነው የሚለው ኢየሱስ ሲሰቀል ማርያም ተጠራጥሮ ነበር ነው የሚለው። እንዴ ይሄ ብላ ጠይቃለች። ይሄ አልዓዛርን ከሞት ያስነሳ ሕይወት ነኝ ብሎ የሰበከ እንዴት ይሞታል? ራሱን ያታል ነበር ብላ ትጠይቅ ነበር። እና በነፍስ ሴፍ ያልፋል ብሏት አልነበረም ስምዖን ሉቃስ ወንጌል ላይ? ያ ሴፍ ማለት ጥርጣሬ ነው። ማርያም በጥርጣሬ ተይዛ ነበር። በተለይ መስቀል ላይ ተጠራጥረው ነበር ኢየሱስን። ራሱን ይዋሽ ነበር እንዴ ብላ ልክ እንደ ሌሎቹ ኢየሱስ ላይ ትዘባበትበት ነበር ብሎ ጽፏል። እነዚህ አባቶች ግን በኦርቶዶክስ እነዚህ ኮንሰፕቶች ይታወቃሉ ወይ? ተደፍነዋል። ያልተገለጡ ገጾች ናቸው፣ ያልተነበቡ ምዕራፎች ናቸው። ገባ? አሁን ዮሐንስ አፈወርቅ ሲባል ብዙ ኦርቶዶክስ ይወደዋል፣ ይቀበሏል። ግን እነዚህን ትምህርቶቹን ያውቋል ወይ? ብዙ ኦርቶዶክስ አያውቅም።
የቄርሎስን ይሄን ሐሳብ ያውቃል ወይ? ብዙ ኦርቶዶክስ አያውቅም። የባዚልን ሐሳብ ያውቃል ወይ? ብዙ ኦርቶዶክስ አያውቅም። ለምን ከተባለ ቤተክርስቲያኒቷ ምን አድርጋለች? ቀይረዋለች። እነዚህ ነገሮች እንዳይነበቡ ሰዎች ትኩረት እንዳያደርጓቸው አድርጋለች እንጂ ሜሪዮሎጂ ነገረ ማርያም ዴቨሎፕ የሆነ የመጣ ትምህርት ነው። ለምሳሌ ከሙታን መነሳቷ ትንሣኤዋን በተመለከተ ኤርሊ ቸርች ፋዘሮች በተለይ አፖስቶሊክ ፋዘርስ ምንላቸው አያውቁትም። በኋላ ላይ የመጣ ትምህርት ነው እያደገ በተለይ በሀገራችን ኮንቴክስት ደግሞ ከእናት ጋር ያለን ነገር ጥብቅ ስለሆነ የእናት ልመና ፊት አያስመልስ አንገት አያስቀልስ ይላሉ። በሌላ በኩል ደግሞ ምን የሚል ነገር አለ መሰለም? ለዘመዱ ማያዝን አንጀት ራሱን ማይሸከም አንገት አንጀቱም አንጀት አይደለም። ስለዚህ ኢየሱስ ለማርያም እናቱ ስለሆነች ምንም ነገር ብትለው ያደርግላታል ብሎ የማሰብ አገራዊ የሆነውን ባህል ወደ ሰማይ የማስገባት ችግር አለ እንጂ እዚህ መጽሐፍ ላይ ማርያም የውርስ ኃጢአት ብቻ አይደለም፣ ኦሪጂናል ሲን ብቻ አይደለም፣ የግብር ኃጢአት እንዳደረገች ኢየሱስ ላይ የበላይ ለመሆን ትሞክር ነበር። ምክንያቱም በትራዲሽኑ መሰረት እናት የበላይ ነች አይደል? ዝም ብለን ስናስብ። ስለዚህ ያን ነገር ኤክሰርሳይዝ ማድረግ ትፈልግ ነበር ኢየሱስን። በዚህ ምክንያት ኢየሱስ ይገስጻት ነበር። ዝም ብለን ስትየው መጽሐፉን ብቻ ትርጓሜው ላይ ሳትገባ አንቺ ሴት ካንቺ ጋር ምን አለኝ ያላት አይደል? ሌላ ቦታ ላይ ስለ ጡት የተነሳ ሐሳብ አለ። አንተን ያጠቡ ጡቶች ብፁዓን ናቸው ስትላች ሴት ምንድን ያለው? ብፁዓንስ የእግዚአብሔርን ቃል የሚሰሙ ናቸው። እናትና ወንድሞች ይፈልጓል ሲሉት እናቴ ማናት? ሪጀክት የሚያደርግ ስሜት ነው ያለው። እና አባቶች ሲተረጉሙት ሐሳብ ማርያም በኢየሱስ ጉዳይ ላይ ጣልቃ ለመግባት በጣም ትፈልግ ነበር ይላሉ። ኢየሱስ ታዲያ ማርያምን አይታዘዛትም ነበር ወይ? ይታዘዛታል። ምክንያቱም እናትና አባት አክብር ያለው እሱ ነው አይደል? አስቀድሞ ያለው እሱ ነው። ታዲያ እናትና አባትን አክብር ያለ ጌታ ማርያምን ይንቃት ነበር ወይ? አይደለም፣ አይንቃትም። ግን ይላሉ በመንፈሳዊ ጉዳይ ላይ እግዚአብሔርን በሚመለከት ጉዳይ ላይ ቤተሰቦቻችን እንኳን ጣልቃ የሚገቡ ከሆነ መታዘዝ ኢዝ ዴንጀረስ ነው ያሉት። አደጋ አለው። ለምን? ከቤተሰቦቻችን በላይ ለማን ነው የምንታዘዘው? ለእግዚአብሔር ነው። ስለዚህ ቤተሰቦቻችን በእግዚአብሔር ጉዳይ ላይ መንፈሳዊ በሆኑ በእግዚአብሔር ጊዜ ላይ ጣልቃ እስካልገቡ ድረስ ነው እንጂ የምንታዘዘው። ጣልቃ ከገቡ መታዘዝ አደጋ ነው ያለው ነው የሚሉት። ስለዚህ ማርያም በትዕቢት ኃጢአት ትፈተን ነበር፣ የውርስ ኃጢአት ነበረባት ብሎ ዮሐንስ አፈወርቅ ማለት በሚያስደነግጥ እኔ አሁን ስተረጉም በተለይ በጣም እየተነቀቁ ልዝብ ያለ አማርኛ እየፈለኩ ነው የተረጎምኩት እንጂ አንዳንዶቹን እንደወረደ ብታነባቸው እንግሊዘኛውን በተለይ በጣም ነው የሚያስደነግጥ። ማርያምን የገለጡባት መንገድ በተለይ ዮሐንስ ወንጌል ምዕራፍ 2 ሲተረጉሙ በእርግጠኝነት የሚመለከቱ ኦርቶዶክሳውያን ካቶሊካውያን ካሉ እንዲያነቡት ሆሚሊውን ጋብዛቸዋለሁ። በጣም ነው የሚያስደነግጠው። መጽሐፍ ላይ ቀደምት አባቶች ጀምሮ እነ ዮሐንስ አፈወርቅ አንተ አንስተሃል፣ የሐዋርያቱንም ትምህርት ወደኋላ መሄድ አንስተሃል። ከዛ ብቻ ሳይሆን ለምሳሌ የቅርብ አባቶችንም አንስተሃል። ለምሳሌ እንደ አቡነ ሽኖዳ እንደ ቅዱስ አቡነ ጳውሎስ አይነት ሰዎችንም ጠቅሰሃል። እዚህ ድረስ መጥተህ ማለት ነው። አሁን የማርያምን ጉዳይ ያነሳልኝ ስላለ ለምሳሌ ሁለቱንም ጠቅሰህ ካነሳቸው ነገሮች አንዱ የእርሷ ኃጢአት አልባነትን አስመልክቶ አቡነ ሽኖዳም እንደገና ደግሞ ብፁዕ አቡነ ጳውሎስም የጠቀሱትን ሐሳብ አንስተህ ያስቀመጥከው ነገር አለና እሱን እንድታነሳልኝ። ይሄ ጉዳይ በነገራችን ማርያም በተለይ ኦሪጂናል ሲን ነበረባት የሚለው ሐሳብ በሁሉም ኦርቶዶክሳውያን የሚታመን ነው፣ ኢስተርንም ኦሪየንታልም። ዞሊ ችግር ያለው ኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ስትመጣ በዚህ ጉዳይ ላይ የማይስማሙት ሊቃውንቶች ይበዛሉ። ግን አቡነ ጳውሎስ የመመረቂያ ጽሑፋቸውን ክሳቸው እንግዲህ ግሪክ ነው የተማሩት። የመመረቂያ ጽሑፋቸው ላይ ማርያም በውርስ ኃጢአት ወይም በኦሪጂናል ሲን እንደተወለደች እና የኢትዮጵያ ኦርቶዶክስ ቴዎሎጂም እንደዚህ እንደሚያስተምር ጽፏል። ፍልሰታ ይሰኛል። እንደውም እሳቸው ሊሞቱ አካባቢ ነው መጽሐፋቸው ወጣ። ከዛ በኋላ እሳቸው እንግዲህ ሞቱ፣ መጽሐፉ ጠፋ። እንትኑ ግን አለኝ እኔ ፔፐራቸው። እዛ ፔፐራቸው ላይ ማርያም ኦሪጂናል ሲን እንደነበረባት በደንብ አድርጎ ጽፏል። እንደውም የእሱ እናት ራሱ እንድትሆን የበቃችው የተለየ ጸጋ ስለነበራት አይደለም ብሎ ጽፏል። ወይም በጸጋም ስለተሞላች አይደለም፣ ፌቨር ነው የሆነላት፣ እግዚአብሔር እንዲሁ ነው የመረጣት እንጂ ከሷ የታየ አንዳች ነገር አልነበረም ብሎ እዛው ጽሑፋቸው ላይ አለ። ግብፅ ሀገር ላይ ብንሄድ አቡነ ሽኖዳ ስለ ማርያም ኦሪጂናል ሲን እንደነበረባት ጽፏል። እሳቸው ብቻ አይደለም፣ አሁንም ጳጳስ የሆኑት ታድሮስ ማላቲ የሚባሉ የግብፅ ኦርቶዶክስ ቤተክርስቲያን ኮመንተሪ የሚያዘጋጁ ናቸው፣ ፓትሪስቲክ ኮመንተሪዎች። እሳቸው ራሳቸው ሴንት ሜሪ ኢን ዘ ኦርቶዶክስ ኮንሰፕት በሚመለው መጽሐፋቸው ላይ ኦሪጂናል ሲን ነበረባት ነው የሚለው። አቡነ ታድሮስ ማላቲ እንደዛ ነው የጻፉት። ምክንያቱም ምንድን ነው የሚሉት?
ምንም እንኳን ማርያምን ብንወድ ብናከብር ከሰው ወገን ተርታ ልናስወጣት አንችልም። ሰው እስከሆነች ድረስ ይህ ኦሪጂናል ሲን ነበረባት ብሎ ጽፏል። እና የሚጠቅሷቸው አባቶች አሉ። ለምሳሌ አውጉስቲን ምን ብሎ ነው የሚያምነው? እንግዲህ ካቶሊካውያን ኦሪጂናል ሲን አልነበረባትም ብሎ ነው የሚያምኑት፣ ኢማኩሌት ኮንሴፕሽን ስለሚቀበሉ። ግን የሚቀበሉት አባት አሉ። አውጉስቲንን ይቀበላሉ ካቶሊካውያን አይደል? ግን አውጉስቲን ምንድነው ያለው? ማርያም የሞተችው በኃጢአት ምክንያት ነው ብሎ ነው የጻፈው። በዚህ በኦሪጂናል ሲን ምክንያት ነው የሞተችው። ኢየሱስ ግን የሞተው ኃጢአትን ለማጥፋት ነው ብሎ ነው የጻፈውና በንጽጽር አድርጎ ነው ማርያምና ኢየሱስን የሞቱበትን ምክንያት። ስለዚህ በኤርሊ ቸርች ፋዘርስ ጋር ብንሄድ ተመሳሳይ ሐሳብ ነው ያለው። ኦሪጂናል ሲን ማርያም ነበረባት አይደለም? ኦሪጂናል ሲን የግብር ኃጢአት ነበረባት። በዘመናችን እንግዲህ አቡነ ጳውሎስ እንግዲህ በዘመናችን የነበሩ የምናውቃቸው አባት ናቸው። አቡነ ሽኖዳም የነበሩ አባት ናቸው። ስለዚህ እነሱም ሳይቀሩ ምን ብሎ ጽፏል? ማርያም ኦሪጂናል ሲን ነበረባት ብሎ ጽፏል። በዚህ መጽሐፍ ላይ ካነሳው ነገር አንዱ ነገረ ድነት ነው። በርካታ አባቶች እንግዲህ አሁን እዚህ የምንጫወትባቸውን አብዛኛዎቹን አንስታል፣ ብዙዎቹን በርካቶቹን ላነሳላ የፈለኩት አንዱ ሐሳብ ነገረ ድነት ይሄን ያክል አከራካሪ ወይም አነጋጋሪ የሆነው ምክንያት ምን ሊሆን ይችላል? እኔ አሁንም መሄደው ወደ ቴዎሎጂ ነው። እንደዚህ ስል ደግሞ ያው ቴዎሎጂን የተቃወምኩ አይደለም። ቴዎሎጂ ተምሬያለሁ፣ አሁንም እየተማርኩ ነው። ጥሩ ነው። ግን ቢብሊካል ኮኖ ኮንሰፕት በጣም እያስወጣን እንዳለ ይሰማኛል። እንዳልኩ በዚህ በብዙ ክርስትና እንግዲህ ከሐዋርያቶቹ በኋላ በመጣው በዚህ በ2000 ዓመት ጊዜ ውስጥ ሐሳቦች እየዳበሩ እየተጨመሩ ፊሎሶፊካል የሆኑ መጥቷል። እና ሴጣን ደግሞ ክርስትናን ሊያጠፋ አይችልም፣ ትምህርቱን ሊያጠፋ አይችልም። ለምሳሌ ጌታ ኢየሱስ ብሎ ተናግሮ ዮሐንስ 14:6 ላይ እኔ መንገድ ነኝ ብሏል አይደል? ያን ሊያጠፋ አይችልም ሴጣን። ስለዚህ ምንድነው የሚያደርገው? አንዱ መንገድ ላይ ብዙ መንገዶች ነው የሚጨምረው። ቀለበት መንገድ ያደርግብሃል። እሱ እንዴት ነው የሚያደርገው? በትምህርት አንዱ መንገድ ላይ አይ ማርያም መንገድ ነች፣ አይ መላእክት መንገድ ናቸው፣ አይ ቅዱሳን መንገዶች ናቸው የሚል የተደራጀ ቴዎሎጂ ያደራጅብሃል ማለት ነው። ስለዚህ ነገረ ድነት መጽሐፍ ቅዱሳችን ላይ በጣም ሰዎች አንብቦ የሚረዱት ክፍል ነው አይደል? የተጻፈውም እኮ ለዛ ነው። ስለዚህ ሰዎች ሁሉ እውነትን እንዲያውቁና እንዲድኑ ነው እግዚአብሔር የሚፈልገው። ዮሐንስ ወንጌል የመጨረሻው ምዕራፍ ላይ ምንድነው የሚለን ሐዋርያው ዮሐንስ? ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይሄ ተጽፏል ነው። መልእክቱ ላይ የሚደን ብናይ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይሄ ተጽፏል ነው የሚለው። ስለዚህ የዘላለም ሕይወት ጉዳይ አዲስ ኪዳንን አንድ ሰው ያለምንም የሃይማኖት ተጽዕኖ ቢያነበው በኢየሱስ ክርስቶስ ሞትና ትንሣኤ በኩል የዘላለም ሕይወት እንደሚገኝ ያምናል። ግን ችግሩ የፈጠረው ምንድነው? ሰይጣን እንክርዳዱን እየዘራ ሰዎች ከዚህ እውነት ፈቀቅ እንዲሉ ክርስቲያን በሚመስል ሃይማኖታዊ ካባ ያልሆኑ በሮችና ያልሆኑ መንገዶችን አዘጋጀብን ማለት ነው። እሱ ነው የነገረ ድነት እንዲወሳሰብብን ያደረገብን እንጂ መጽሐፉ በጣም ግልጽ ነው። ማንም ሰው አንብቦ በተለይ ነገረ ድነት ጉዳይ ላይ አንብቦ ሊረዳው የሚችል ጉዳይ ነው። ይሄ እኮ ነው የነ ማርቲን ሉተርም ሪፎርሜሽኑም ሲነሳ የነበራቸው ሐሳብ ካቶሊካውያን ምን ነበር የሚሉት? አይ መጽሐፍ ቅዱስ እያንዳንዱ ሰው አንብቦ መረዳት አይችልም ነው። እንደውም ሰው በሚገባበት ቋንቋ ራሱ መተርጎም የለበትም ነው። እነሱ ምንድን ያደረጉት? አይ በመዳን ጉዳይ ላይ ሰው አንብቦ ሊረዳው ይችላል፣ ሰፊሽንት ነው መጽሐፉ። እኛ የምናምነው እንደዛ ነው። ለምን ከተባለ እንግዲህ መጽሐፍ ቅዱስ የአባታችን ደብዳቤ እንደሆነ ነው የምናስበው አይደል? ስለዚህ እኛ አንድ አባት ለልጁ የሆነ መልእክት ቢጽፍ በሚረዳው መንገድ ነው የሚጽፈው። ሌላ ተርጓሚ መጥቶ እንዲያስተረጉምለት አይደለም፣ በሚገባኝ ነገር አድርጎ ነው የሚጽፈው። ስለዚህ መጽሐፍ ቅዱሳችንም እስትንፋሰ እግዚአብሔር ነው ስንል ይናገራል ነው ዛሬ አይደል? አሁን እኔ ቃል እያወጣሁ ነው፣ ከቃሌ ጋር እስትንፋስ አለ፣ እየሰማኸኝ ነው። ስለዚህ እስትንፋሰ እግዚአብሔር ነው ስንል ምን ያደርጋል? መጽሐፉ ይናገራል። ለዚህ ዘመን የሆነ መልእክት ይሰጠኛል፣ ከዘላለም ዕቅዱ አንጻር ያለውን ሐሳብ ይሰጠኛል። ስለዚህ መጽሐፍ ቅዱሳችን በነገረ ድነት ላይ በጣም ግልጽ ሐሳብ ነው ያለው። ዮሐንስ አፈወርቅን ቅድም ስታነሳልኝ ነበርና መጽሐፍ መካከል ካገኘሁት አንድ ሐሳብ መካከል ለምሳሌ ስለ መካከለኛነት እሱ ያስቀምጠውን አስቀምጣል አንተ ጋር ሁለት መካከለኛ ሊኖር አይችልም የለም የሚል ሐሳብና ስለዚህ ያለው አንድ ነው እሱም ኢየሱስ ክርስቶስ ነው የሚል ነገር ተቀምጧል። በርካታ ነገሮች ላይ ለምሳሌ ይሄ ቅድም ብለናል ስንጫወት ለምሳሌ ምልጃ ብዙ ነገሮች እኛ ሀገር በጣም እንደ መነጋገሪያ እየሰፉ አሁን እንዳልከው ብዙ ነገር ይሆናሉና ይሄንን ሐሳብ እንድናነሳ ነው። ዮሐንስ አፈወርቅ የሚለው በነገራችን ቅጽል ስም ነው። በጣም ኦራተር ነው፣ ተናጋሪ ነው። በዛ ምክንያት አፈወርቅ አሉት። ከሞተ በኋላ ነው
አፈወርቅ የተባለው። የሀገራችን ትራዲሽን ደግሞ ሌላ ነገር ነው የሚናገረው፣ ግን አፈወርቅ የተባለበት በዛ ምክንያት ነው። በጣም ኦራተር ነበር ማለት ነው። እና አንደኛ ጢሞቴዎስ መልእክትን የተረጎመበት ድርሳን አለው ኮመንደር ያለውና አንደኛ ጢሞቴዎስ መልእክት ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው አንድ ነው፣ እርሱም ኢየሱስ ሰው የሆነው ኢየሱስ ክርስቶስ ነው ይላል። እሱን ሲተረጉም ምንድነው የሚለው? የሚያመጣው ሎጂክ አለ። ስንት እግዚአብሔር አለ? አንድ እግዚአብሔር ነው ያለው። ስለዚህ ስንት መካከለኛ ነው ሊኖር የሚችለው? አንድ ነው። አይ ሁለት መካከለኛ አለ ከተባለ ሁለት እግዚአብሔር አለ እያላችሁ ነው። ይሄ ደግሞ ምን ፍቅዳ ነው? ስተት ነው ይላል። መካከለኛስ ምን ማለት ነው ሲል የተረጎመው እሱ ከምን አንፃር ነው? አስታራቂ ነው በሚል ነው የተረጎመው። ስለዚህ ስንት አስታራቂ አለ? አንድ አስታራቂ አለ። ስለዚህ የትኛው ትምህርት ይመታል? አሁን በኦርቶዶክስ ቤተክርስቲያን የሚሰጠውን ብዙ አስታራቂዎች አሉ የሚለውን ትምህርት ያፈርሷል። ለምን? አንድ አስታራቂ ነው። ስለዚህ በሌላ አገላለጥ አይ ሌላ አስታራቂ አለ፣ ሐዋርያቶች አስታራቂ ናቸው፣ ካህናቶች አስታራቂ ናቸው ከተባለ ብዙ እግዚአብሔር አለ እያሉን ነው። ይሄ ደግሞ ምንፍቅና ነው የሚል ሐሳብ ነው የሚያነሳው። እና ዮሐንስ አፈወርቅ በተለይ ጢሞቴዎስ መልእክቱ ላይ የኢየሱስን አስታራቂነት በደንብ የጻፈ ነው። እሱ ብቻ አይደለም፣ ምልጃው ላይ ብንመጣ ስለ ኢየሱስ ምልጃ በደንብ አድርጎ ጽፏል። እንደውም ምንድነው አሁን ኢየሱስ ይማልዳል ስንል ኢየሱስ በሰማይ ይለምናል እያላችሁ ነው የምንፍቅና ነው ይሉናል። ዮሐንስ አፈወርቅ ኢየሱስ በሰማይ ይጸልያል ብሎ ጽፏል። እዚህ መጽሐፍ ላይ አለ አስቀምጫለሁ። ኢየሱስ በሰማይ ይጸልያል ብሎ ጽፏል። አሁን የና ሐሳብ እኔም አልቀበለውም፣ ኦርቶዶክሳውያንም አይቀበሉትም አይደል? ግን ልክ ሁሉንም እንደሚቀበሉ ነው የሚያስመስሉብን። ግን ዮሐንስ አፈወርቅ ምን ብሏል? ኢየሱስ በሰማይ ይጸልያል ብሎ ጽፏል። እና ከአስታራቂነት ጋር በተገናኘ አንድ መካከለኛ ነው ያለው፣ አንድ አስታራቂ ነው ያለው። ስለዚህ በማንና በማን መካከል? በሰውና በእግዚአብሔር መካከል ሰው ሆኖ የመጣው ኢየሱስ ነው አይደል? ስለዚህ ሰው የሆነው ኢየሱስ ስለሆነ ፍጹም አምላክ ነው፣ ፍጹም ሰው ነው። ስለዚህ ምንድነው የሚለን ዮሐንስ አፈወርቅ? አንድ ሰው አስታራቂ ለመሆን ሁለቱን ወገኖች ማወቅ አለበት አይደል? እኔ እናንተ አሁን ብንጣላ የሚያስታርቀን ሰው ሁለታችን መሆን አለበት አይደል? መጥቶ እኔን ያናግረኛል፣ አንተንም ያናግራል። ከዛ ችግራችንን ካወቀ በኋላ ወደ መፍትሄ ሀሳብ ያመጣና ሁለታችንን ያቀራርበናል፣ መካከለኛው ነው። ስለዚህ ኢየሱስ ሰው ሆኗል፣ ቃል ሰው ሆኗል። እሱ አምላክ ነው። ስለዚህ መለኮት ስለሆነ አብን ያውቃል አይደል? በሙላት ያውቃል። ደግሞ ሰው ሆኗል። ሰው ስለሆነ የኛን ባህሪ ወስዷል። ስለዚህ ሰውነትን በደም ያውቃል። ስለዚህ ሁለቱን ወገኖች የሰውነትና የመለኮትን በመካከል ገብቶ ምን አድርጎናል ማለት ነው? አስታርቆናል፣ እርቁን ፈጽሟል። ስለዚህ እኛ አሁን አብን ማየት ብንፈልግ በክርስቶስ በኩል ነው የምንሄደው። አብም እኛን ማየት ቢፈልግ በማን በኩል ነው? በኢየሱስ በኩል ነው የሚል ሐሳብ ነው የሚያነሳው። ከመጽሐፍ ውስጥ ከተጠቀሰው ነገር አንዱ ብናነሳው ደስ የሚለኝ የእግዚአብሔር መልአክ የሚለው ሐሳብ። ምክንያቱም የእኛም አካባቢ ያሉ ሰዎች በአግባቡ መረዳት ያስፈልጋቸዋል ብዬ ከማስበው ነገር አንዱ እሱ ስለሆነ አንተ መጽሐፍ ላይ ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመላእክት ስግደት ጋር ተያይዞ ያለው ነገር ምናልባት መነሻው ይሄ ሊሆን ይችላል የሚል ሐሳብ እዛ ጋር አድርገሃልና ብሉይ ኪዳን ላይ የእግዚአብሔር መልአክ ተብሎ የተጠቀሰውን ማንነቱን የተረዳ ነው አይመስለኝም የሚል ሐሳብ አለውና እሱን ከነ ትርጉሙ አሁን የእግዚአብሔር መልአክ የሚል ሐሳብ አለው። በተለይ ብሉይ ኪዳን ላይ በተደጋጋሚ የእግዚአብሔር መልአክ ይላልና ኦርቶዶክሳውያን በተለይ መላእክቶች ያማልዳሉ፣ ለመላእክቶች ስግደት ይገባቸዋል ብሎ የሚጠቅሷቸው የመጽሐፍ ቅዱስ ክፍሎች አሉ። ለምሳሌ አንዱን ለማንሳት ዘካርያስ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ የእግዚአብሔር መልአክም እንደዚህ ያለ እነዚህ 70 ዓመት የተቆጣቸውን እስከ መቼ ድረስ አትምራቸውም የሚል ጥያቄ አንስቷል። እሱን ሐሳብ ያመጡና ይኸው መላእክቶች እኮ ስለኛ ይጠይቃሉ፣ ይማልዳሉ ብሎ ይናገራሉ። ስግደትን በተመለከተ መጽሐፍ ኢያሱ ምዕራፍ 5 ቁጥር 14 ላይ ጫማውን አውልቆ እንደሰገደለት እሱን ይጠቅሳሉ። ግን እነዚህ ክፍሎች አባቶች ምን ብሎ ነበር የሚያምኑት ወደሚለው ሄደን ስናይ የእግዚአብሔር መልአክ የተባለው ራሱ እግዚአብሔር ነው። እኛ ደግሞ በሶስት አካላት እናምናለን፣ አንድ አምላክ ብንልም ከሶስቱ አካል ደግሞ አንዱ አካል የሆነው ወልድ ነው። ለምን ከተባለ መልአክ ማለት መልእክተኛ ማለት ነው። ስለዚህ መልእክተኛ ሆኖ የመጣው ማን ነው? ኢየሱስ ነው ወይም ወልድ ነው። ስለዚህ በብሉይ ኪዳን እግዚአብሔር ራሱን ይገልጥበት ከነበረው መንገድ አንዱ ምንድነው? መልአክ በሚለው ነው። ለምሳሌ ለሙሴ ዘጸአት ምዕራፍ 3 ላይ መልአክ ነው ሙሴ መጀመሪያ ያየው። ግን ያ መልአክ ምን ይላል? እኔ የይስሐቅ የያዕቆብ የአብርሃም አምላክ ነኝ ብሎ ይገልጣል። ለአጋር የተገለጠው ማን ነው? ያ መልአክ ነው። ከዛ በኋላ ምን ብሏል? ዘርሽን አበዛለሁ ብሏል። የትኛውም ፍጥረታዊ መልአክ እንደዚህ ማድረግ አይችልም። መለኮታዊ የሆነ አካል ነው እንደዛ ማድረግ የሚችለው። ያዕቆብ ጋር ብንሄድ ያን መልአክ ነው የምናገኘው። እና አባቶች ጋር የብሉይ ኪዳን አባቶች ጋር ብንሄድ ከነሱ ጋር ኮንታክት የነበረው ፍጥሯዊ የሆነ መልአክ አልነበረም።
አልነበረም። ለምሳሌ ከሶምሶም ውልደት ጋር ብንሄድ ለማኑኤ ምንድነው ያለው? ማኑኤ ሲጠይቀው ያልከው ቃል ሲፈጸም እና ከብር ዘንድ ስም ማን ነው ብሎ ጠየቀው። ስሜ ድንቅ ነው ያለው። ድንቅ የሚለውን የት ነው የምናገኘው? ትንቢተ ኢሳይያስ ላይ እናገኛለን። ስሙ ምንድነው? ድንቅ ተብሎ ተገልጧል። ስለዚህ ያ መልአክ ተብሎ የተገለጠው በብሉይ ኪዳን ማን ነው? ጌታችን ኢየሱስ ክርስቶስ ነው ብሎ አባቶች ተርጉመዋል። ኢቭን ዘካርያስ 1:12 ቅድም ያልኩ የምልጃ መላእክቶች ያማልዳሉ ብሎ የጠቀሱትን አይደለም። እሱ ማን ነው የሚሉት የኢየሱስ የመጀመሪያ መገለጥ ነው። ሰው ከመሆኑ በፊት የተገለጠበት መንገድ ነው ብሎ በጣም ብዙ አባቶች እዚህ ላይ እንደውም በጣም በስቶብኝ ከታች ህዳጉ ላይ ነው ተጨማሪ አንብቡ ብዬ ምንጮቹን ብቻ ያስቀመጥኩትና አባቶች በዚህ መንገድ ነበር የሚረዱት። ለምሳሌ መልአክን ከፊት ለፊት እሰዳለሁ ብሎ የተናገረው ዘጸአት ላይ ሄደን ስናይ ያ መልአክ ራሱ የተባለው ኢየሱስ ነው ብሎ ተርጉመዋል። እና እያንዳንዱ መጽሐፍ ቅዱስ ላይ አሁን ኦርቶዶክሳውያን ለመላእክት ምልጃ ስግደት ይገባቸዋል ብሎ የሚጠቅሷቸው እያንዳንዱ ነው ማለት እያንዳንዱ ጥቅስ በአባቶች ትምህርት ውድቅ ሆኗል። ራዕየ ዮሐንስ ላይም ስንመጣ በተለይ ከስግደት ጋር አንድ በመልአኩ እጅ ዕጣን የቅዱሳን ጸሎት አረገ ይላል። በኢትዮጵያ ኦርቶዶክስ ቤተክርስቲያን ምን ብሎ ነው የሚፈታው? መላእክቶች ጸሎታችንን ያሳርጉልናል ብሎ ይታመናል። ለዚህ ምንድነው ማስረጃችሁ ሲባል ይሄን ይጠቅሳሉ። አባቶች ምን አሉ? እውነት እነሱ ፍጥረታዊ መልአክ ነው ብሎ ነው የሚያምኑት? አይደለም፣ ኢየሱስን ብሎ ነው የተረጎሙት። ኢቭን በዚህ ዘመን ያሉ የኦርቶዶክስ ስኮላር ቅድም የጠቀስኩልህ የግብጽ ጳጳስ ታድሮስ ማላት የሚባሉት እሳቸው ሬቨሌሽን በተረጎሙት ክፍል ላይ ይሄ ይላሉ፣ ይሄ መልአክ ክርስቶስ ነው። ምንድነው ማስረጃው ሲባሉ የትኛው መልአክ ከዕጣን ጋር ንክክ የለውም። በብሉይ ኪዳን ከዕጣን ጋር ንክክ ያለው ሊቀ ካህን ብቻ ነው። ሊቀ ካህን ያልሆነ ዕጣንን ሊያቀርብ አይችልም። ስለዚህ አሁን የአዲስ ኪዳኑ ሊቀ ካህን ማን ነው? ኢየሱስ ነው። አንድ ሊቀ ካህን ያለው። ስለዚህ እዚህ ላይ ያለው የኢየሱስን ሊቀ ክህነት የሚያሳይ ነው። እንደምናውቀው ራዕየ ዮሐንስ እያንዳንዱን ቀጥታ አይደለም የምንወስደው አይደል? ራእይ ነው። ሲምቦሊክ የሆነ ነገር ነው የምንወስደው። ዕጣን ሲል ኖርማሊ አሁን ያለውን ዕጣን አይደለም የሚያሳየው ነገር አለ። ዕጣን ከጸሎት ጋር ነው የሚገናኘው። ስለዚህ ጸሎታችን ሊያርግ የሚችለው በኢየሱስ ክርስቶስ በኩል ነው። ለምን? ዮሐንስ ወንጌል ምዕራፍ 14 15 16 ላይ ጌታ ኢየሱስ ምን ብሏል? እስካሁን በስሜ ምንም አልለመናችሁም፣ ደስታችሁ ፍጹም እንዲሆን በስሜ ለምኑ ትቀበላላችሁ ብሏል። ስለዚህ እኔ እናንተ ብንጸልይ የምንሰማው ስለ ጸለይን ብቻ አይደለም፣ የምንሰማው በኢየሱስ ስም ስለ ጸለይን ነው አይደል? ስለዚህ ይሄ መልአክ ተብሎ እዛ ላይ የተገለጠው ሊቀ ካህን ነው፣ ኢየሱስ ነው። ስለዚህ ጸሎታችን በማን በኩል ነው የሚያደርገው? በኢየሱስ በኩል ነው የሚያደርገው። ዕብራውያን ምዕራፍ 8 ቁጥር 1 ላይ ከተናገርነው ዋናው ነገር ይሄ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን ካለ በኋላ ቁጥሩ ላይ እርሱም የመቅደስና የእውነተኛይቷ ድንኳን አገልጋይ ነው ይላል። ኢየሱስ። ስለዚህ አሁንም አክቲቭ ነው ኢየሱስ፣ ስራ ላይ ነው። ምን አገልግሎት ላይ ነው። ለምን? ሊቀ ካህን ነው። ስለዚህ ቅድም የጠቀስነው ራዕይ 8 ላይ ምንድነው የሚለን? ቁጥር 4 ላይ በመላኩ እጅ በእግዚአብሔር ፊት ወጣ ይላል። ምኑ? ጸሎቱ፣ የቅዱሳኑ ጸሎት። ስለዚህ እሱ ምንድነው የሚያሳየን ስንል ጸሎታችንን አሁን ሊያደርግ የሚችለው በማን በኩል ብቻ ነው? በኢየሱስ ክርስቶስ በኩል ብቻ ነው ብሎ አሁን ኦርቶዶክሳውያን ለመላእክት አገልግሎት የሚጠቅሷቸው ጥቅሶች ሁሉ ከእጃቸው ነው የሚወጣው የአባቶች ትምህርት ከተቀበሉ። አባቶችን አስመልክቶ በርካታ ሀሳቦች ተነስተዋል። በዚህ መጽሐፍ ላይ ያልተገለጡ ገጾችን ተመልካቾች እያገኙ ቢያነቡ በጣም እመክራለሁ። ግን በተለይ እኛም አካባቢ ክፍተት አለበት ተብሎ ከሚነሳ ሀሳብ መካከል አንዱን አንስተን እንደመድማለን። ወደ መደምደሚያ አካባቢ ላይ የኢየሱስ ልጅነትና የአማኝ ልጅነትን አንተ በደንብ በገጽም አድርገህ በሰንጠረዥም ተደርጎ በአግባቡ ለይተህ ያስቀመጥክበት ነገር አለና ይህንን ሀሳብ እንዴት እንረዳ የሚለውን ሀሳብ አንስተን እንደምድም እስቲ። እንግዲህ በመላክ ጉዳይ ብንሰጥ ምንም ችግር የለውም። በኢየሱስ ጉዳይ ከሳትክ ግን አደጋ አለው፣ በጣም አደጋ አለው። በተለይ በልጅነቱ ጉዳይ ለምን ከተባለ ቤተክርስቲያን የተመሰረተችው ኢየሱስ ክርስቶስ ነው እና የእግዚአብሔር ልጅ ነው በሚለው አዋጅ ነው አይደል? ማቴዎስ ወንጌል ላይ ብናይ፣ ዮሐንስ ወንጌል ላይ ብናይ ሁለት ነገሮች አሉ። ኢየሱስ እሱ ክርስቶስ ነው የሚለው ሰው መቀበል አለበት። ከዛ የእግዚአብሔር ልጅ ነው የሚለው መቀበል አለበት። የእግዚአብሔር ልጅ ነው ስንል ምን ማለታቸውን ስንል አንድያ ልጅ ነው። ማንም በምሳሌ ማንም አካል ቢጤውን ነው የሚያስገኘው አይደል? ወይም የሚወልደው። ስለዚህ ኢየሱስ የእግዚአብሔር ልጅ ነው ስንል አምላክ ነው እያልን ነው። አምላክ ነው እያልን ነው። እኛ ልጆች ነው ስንል የእሱን ልጅነት ተቀብለን ነው ልጅ ምን ሆነው፣ በእርሱ በኩል ነው ልጅ ምን ሆነው። ለዛ ሐዋርያው አሁን ብዙ ሰው ጉዲፈቻ የሚለውን ቃል አይወደውም፣ አዶፕሽን የሚለውን ቃል አይወደውም። ግን ሮሜ ምዕራፍ 8 ገላትያ ምዕራፍ 4 ሄደን ብናይ ስፒሪት ኦፍ አዶፕሽን ይለዋል።
የተቀበልነው እኛ። እንዴት ነው ከተባለ ኢየሱስን ስንቀበል ኢየሱስ ስናምን ነው ያ ልጅነት መብት የሚሰጠን ስልጣን የሚሰጠን። በባህሪያችን ልጅ ነን ወይ? አይደለንም። ኢየሱስ ግን በባህሪው ልጅ ነው። ለምሳሌ አንተ ጌታ ኢየሱስ ተቀብለ ልጅነትን ስታገኝ አብ ወልድ አቢ መንፈስ ቅዱስ ይባላል እንዴ? በፍጹም አይሆንም። ስለዚህ ልጅነት ብንቀበል እዛ የትሪኒቲ አካል ውስጥ አንገባም። ኢየሱስ ጋር ስንመጣስ ወልድ ነው የሚለው። ለምሳሌ ታላቁ ተልእኮ ላይ ማቴዎስ ወንጌል 28 ላይ ምንድነው የሚለው? ሂዱና በአብ በወልድ በመንፈስ ቅዱስ ስም ነው የሚለው። ስለዚህ እዛ የትሪኒቲ አካል ውስጥ የኛ ልጅነት አይደመርበትም። ስለዚህ የኛ ልጅነት ምንድነው ከተባለ ኢየሱስን በማመን የምናገኘው ልጅነት ነው። ስለዚህ በዚህ መጽሐፍ ላይ ለማሳየት ሰው ሊረዳው በሚችል በሰንጠረዥ ነው ያስቀመጥኩት። የኛ ልጅነት ከምን አንጻር ነው? የኢየሱስ ልጅነት ከምን አንጻር ነው? የሱ ልጅነት የባህሪ ልጅነት ነው። እዚህ ላይ በኢቫንጀሊካል ሰርክል ላይ በደንብ ሊሰራበት የሚገባ ሐሳብ ነው ብዬ አስባለሁ። የኢየሱስ ልጅነት ምንድነው? ከትሪኒቲ ሐሳብ ጋር በተገናኘ ከሥላሴ ሐሳብ ጋር በተገናኘ። ምክንያቱም አብ ስንል አብ ለዘላለም አብ ነው። ከዓለም በፊትም አብ ነው። ዓለም ከመፍጠሩ በፊት አብ ነው። አባት ነው። አባት የተሰኘው ለማን ነው? ለኔ ነው እንዴ? አይደለም እኮ። ከዓለም በፊት አባት ሲባል እኮ ለኔ አልነበርኩም፣ ዓለምም አልነበረም። አባት ያሰኘው ለምንድነው ከተባለ የዘላለም ልጅ ስላለው ነው። ልጅ ሳይኖረው አባት አይባልም። ስለዚህ የዘላለም ልጅ ስላለው እሱ ምን ሆኗል? የዘላለም አባት ሆኗል። ስለዚህ የአባትና የልጅ ግንኙነት ስንል እኛ በምንረዳው መንገድ ነው ቋንቋው፣ ግን የሱን ምን ያሳየናል? መለኮታዊ ልጅነት ያሳያል። ለዛ ነው ዮሐንስ ወንጌል ምዕራፍ 8 ላይ ሲጠቅሱት ምንድነው የሚለው? የእግዚአብሔር ልጅ ነኝ ስላልኩ ነው የሚለው አይደል? ልትወግሩኝ ትመጣላችሁ። ስለዚህ ከመለኮቱ ጋር የሚገናኝ ሐሳብ መሆኑን መረዳት አለብን። እጅግ አድርጌ አመሰግናለሁ መምህር ሜሎስ። በጣም ቆንጆ ሐሳቦችን ለኤክሌሲያ ሚዲያ ለሚከታተሉ ለክያሾ ተመልካቾች አንስተናል። ተመልካቾች ያልተገለጡ ገጾችን አግኝተው እንዲያነቡ እንመክራለን። በተለይ ከአባቶች ጋር ተያይዞ በርከት ያሉ ስነ መለኮታዊ ሐሳቦች ስለተነሱበት። በመጨረሻ ግን ብታነሳልኝ ደስ የሚለኝ ነገር አለ። አንደኛ መጽሐፉ የት ይገኛል? ሁለተኛ ሜሎስ ዩቲዩብን እንደሚከታተሉ አውቃለሁ የኛ ተመልካቾች። ግን ከዛ ባሻገር ስለ አንተም አገልግሎት ስለ ቴዎሲስም የተወሰነ ነገር ብታነሳና በተለይ ትምህርታዊ ጉዳዮች የምትሰጥባቸው ስልጠናዎችም ያሉበት ነገር ስላለ እሱን እንድናነሳ ነው። እሺ፣ መልካም። እንግዲህ ያልተገለጡ ገጾች መሰረተ ክርስቶስ መጽሐፍ መደብር ስቴዲየም ይገኛል። ሀልዎት ቤተክርስቲያን ግቢ ውስጥ ይገኛል። እንዲሁም ሐዋሳ ደግሞ አሮጌው መናኸሪያ ሰላም መጽሐፍ መደብር ውስጥ ይገኛል። አሁን ለጊዜው እዛ ነው ያስቀመጥነው። እየጨመርን ደግሞ እንሄዳለን። የመጀመሪያውን እትም ጨርሰን እንግዲህ ሁለተኛው እትም ላይ ገብተናል። በቅርቡ ደግሞ ከአንድ ወር በኋላ በትግርኛ ተተርጉሞ ለአንባቢያን ይደርሳል። እንደዚህ እያደረግን በተለያየ ቋንቋ ለማድረስ እየሞከርን እንገኛለን። እንግዲህ በሜሎስ ዩቲዩብ እንግዲህ በዋናነት እያገለገልን ያለው እናፈርሳለን የሚለውን መርሃ ግብር ነው። አሁን ግን እሱን ጨምረን አሁን እኔ ያው ጥሬ ኦርቶዶክስ ላይ ስለሆነ ኦርቶዶክስ ኢቫንጀሊዝም ላይ እዛ ላይ እየሰራው ነው። ግን በተጨማሪም እስልምና ላይ በስላሴ የማያምኑ ኦንሊ ጂሰስ ላይ የውሃ ምስክሮች ላይ ራሱን የቻለ ፎርማት እያዘጋጀን ነው። ስለዚህ በዛም እያገለገልን እንገኛለን። ሌላው ቴዎሲስ ሚኒስትሪ ነው። ቴዎሲስ ማለት እንግዲህ እግዚአብሔር መምሰል ክርስቶስ መምሰል ማለት የግሪክ ቃል ነው። ሮሜ ምዕራፍ 8 ላይ ከቁጥር 25 ጀምሮ ስናይ የልጁን መልክ እንዲመስሉ ይላል። የእግዚአብሔር የመጨረሻው ግብ እሱ ነው፣ ኢየሱስን እንድንመስል ነው። መዳን ቅጽበታዊ ነው፣ መምሰል ግን ፕሮሰስ ነው። ስለዚህ ኢየሱስን ወደ መምሰል የሚያድገው ማን ነው ከተባለ የዳነ ነው። አልዳንኩም እያልክ ኢየሱስን መምሰል አትችልም። ስለዚህ ድነናል ብለን እናምናለን፣ ጀስቲፋይድ ጸድቀናል ብለን እናምናለን። ግን ኢየሱስን መምሰል ግን ምንድነው? ፕሮሰስ ነው። ስለዚህ በቴዎሲስ ምንድነው የምናደርገው? ትምህርታዊ ስልጠናዎችን ነው የምንሰጠው። ኢየሱስን እንድንመስል የሚያደርጉ ግብዓቶችን ትምህርቶችን ነው የምናስተላልፈው እና በቴዎሲስ ሚኒስትሪ እንግዲህ አሁን ለአንድ ዓመት የዘለቀ ትምህርት በዙም አለን። በየሳምንቱ ሰኞ እናስተምራለን መሰረታዊ የክርስትና ትምህርቶችን። የአንድ ዓመት ከ6 ወር ኮርስ ነው። ከ6 ወር በኋላ ያልቃል። ከዛ ሁለተኛ ዙር ደግሞ እንመዘግባለን። በነፃ ነው። በየትኛውም ዓለም ላይ ያሉ ሰዎች ተመዝግበው የሚማሩበት ነው እና በዚህም አጋጣሚ ምናልባት በኢቫንጀሊካል ሰርክል ያሉ ሰዎች ከአባቶች ግን ትምህርት ጋር በተገናኘ ትምህርቶችን እንሰጣለን እና ለ3 ቀን ለ4 ቀን የሚቆይ ስልጠናዎችን እንሰጣለን እና በዚህ ጉዳይ ላይ ኢንተረስት ያላቸው ቸርቾች ካሉ መተን ማሰልጠን እንችላለን እና ኮንታክት ልታደርጉ እንችላላችሁ። ከአባቶች ትምህርት ጋር በተገናኘ እንዴት መረዳት አለብን፣ ከመጽሐፍ ቅዱስ ቀኖና ጋር በተገናኘ እንዴት ነው መረዳት የሚሉትን ኮንሰፕቶች እየመጣን ልናሰልጠናችሁ እንችላለን እና ኮንታክት አድርጉን ማለት ፈልጋለሁ።
ስለጋበዝከኝ በጣም አመሰግናለሁ። እየተከታተላችሁ የቆያችሁት ኪያ ሾው ነው። በመግቢያ ላይ እንደነገርኳችሁ ዘወትር አርብ ምሽት በኢትዮጵያ ሰዓት አቆጣጠር ምሽቱ 2 ሰዓት ላይ በኤክሌሲያ ሚዲያ የሚተላለፍ ልዩ ዝግጅት ነው። ያልተገለጡ ገጾችን እንድታገኙ እንድታነቡ አደራ ማለት እንፈልጋለን። ስክሪኑ ላይ ባለው አድራሻ እናስቀምጥላችኋለን። በዛም እየደወላችሁ በማግኘት መጽሐፉን እንዲደርሳችሁ አደራ ማለት እንፈልጋለን። ሜሌስ ዩቲዩብን እንድትከታተሉ እንደዚሁ ጥሪ ማስተላለፍ እንፈልጋለን። ምክንያቱም መምህር ሜሎስ እንደነገረን በተለይ ኦርቶዶክሳዊ የሆኑ ትኩረቶች ባሏቸው ትምህርቶች ዙሪያ ላይ እዚያ የሚተላለፉ ነገሮች ስላሉ እንድትጠቀሙበት፣ ለሌሎችም ደግሞ ወንጌል ለመስከር ፍላጎቱ ካለ እንዲህ አይነት ቻናሎችን ሼር እና ሰብስክራይብ በማድረግ ለሌሎች በማድረስ የአገልግሎቱ ተካፋይ እንድትሆኑ አደራ ማለት እፈልጋለሁ። ቀጣይ ከሌላ እንግዳ ጋር በዚሁ በተመሳሳይ ሰዓት ጠብቃችኋለሁ። የዚህን ክፍለ ጊዜ አዘጋጅ ያቀርብኩላችሁ አቤት አደለ ኪያ ነኝ። እስከዚህ ከተከታተላችሁን ዝግጅታችንን ወዳችሁታል ማለት ነው። ስለዚህ ሰብስክራይብ ሳታደርጉ የደውል ምልክቱን ሳትጫኑ እንዳትወጡ አደራ ላለሁ። መልካም ጊዜ